እኔ ምንድነው ኦርቶዶክስ በአሰቃቂ ሁኔታ አርሲ ላይ ቤተክርስቲያን ላይ ጭፍጭፍ አድርገው የኦርቶዶክስን ወገኖቻችንን ገለውብናል። ስለዚህ ይሄንን እያንዳንዱ ፍትህ እስኪመጣ ድረስ እኔ ነገ በእንግሊዝኛ ቪዲዮ ሰራለሁ። በእንግሊዝኛ ሰርቼ ለዓለም ይሄን ነገር አስተላልፋለሁ። እጅግ በሚያሳዝንና በሚሰቀጥጥ ሁኔታ የኦርቶዶክስ ወንድሞቻችንን ጨፍጨፈውብናል። ስለዚህ መንግስት ይህንን ነገር አጣርቶ በምን ጉዳይ ለምን እንደሆነ ከምንም ጋር ከፖለቲካ ከምን ያልተገናኘን የኦርቶዶክስ ወንድምናቶችን መጨፍጨፍ እጅግ አረመናዊ ነው። ስለዚህ ይህንን ነገር መንግስት ፍትህ ሰጥቶ ለመጨረሻ ጊዜ የኦርቶዶክስ ልጆች በእምነታቸው ተመርጠው እንዳይገደሉ መደረግ አለበት እላለሁ። ወንድማችን ደሜ የምትጨምረው ካለ እዚህ ላይ ትጨምራለህ። ቴንኪው ዮኒዬ፣ እናመሰግናለን። በእውነት እኔ መጨመር የምችለው ምንድን ነው፣ እዚህ ጋር እየሰማችሁ አላችሁ፣ ያልሰማችሁ ደግሞ በቤታችሁ በራሳችሁ ቲክታክ ገጻችሁ ላይ አንዳንድ ቪዲዮ አርሲ ላይ የተደረገው ነገር ቪዲዮ አለና አንዳንድ ቪዲዮ በራሳችሁ ፔጅ ላይ ለጥፉልን። በራሳችሁ ፔጅ ላይ ገባችሁ፣ መገደል ይቁም ብላችሁ ኦርቶዶክሳውያንን መግደል ይቁም ብላችሁ በራሳችሁ ፔጅ ላይ ለጥፉልን። ሁለተኛ ላከበራቸው ለእነሱ የክብርና የጸጋ ስግደት እንሰግዳለን። ይሄ መጽሐፍ ቅዱሳዊ ስለሆነ ሰማይ አባ መስገድ ስፔሲፊካሊ ለጌታ ስገድ ብሎ መልአኩ እንደተናገረ ታውቃለህ? አታውቅም? ምን አይነት ስግደት ነው እሱ? ስግደት ማቴዎስ 7 ላይ ያለው ስግደት አላለማ። አዎ አያርለ ለእኔ ብሰግድልኝ አለ። ይኸውልህ እዛ ጋር ጌታችን መድኃኒታችን ኢየሱስ ክርስቶስን 3 ጊዜ ከጠየቀው ጥያቄዎች መካከል አንደኛው ለእኔ ብሰግድልኝ ይህንን እሰጥሃለሁ ነው ያለው። እኛ ለድንግል ማርያም የምንሰግደው ዓለማትን እንድትሰጠን አለም፣ የዓለማት አምላክ ናት ብለን አለም። አያለም መስጠት የሚችለው እግዚአብሔር ግን በእሷ አማካኝነት ለእኛ ስለደረሰን ለእሷ የአክብሮት ስግደት እንሰግዳለን፣ የጸጋ ስግደት እንሰግዳለን። ተረተኛ የጸጋ ስግደት። ይሄ ደግሞ የእኔ እንትን ነው። አትስገድ የሚል ካለ የአምልኮ ካልሆነ በቀር ማለት ነው የጸጋና የክብር ስግደት አትስገድ የሚል የለም። ለምን? ሰግደው አይተናል። ለዛ ነው የምንሰግደው ማለት ነው። ብራዘር በስነ ስርዓት መልአኩ ነው ማውራ። መልአኩ ማለት ዮሐንስ ራእይ ላይ ነው ማውራ። ዮሐንስ ራእይ ላይ አንድ ቪዲዮ ክፈትና እንደዚህ እናወራ። ቪዲዮ ክፈት እንደዚህ እናወራ። አታገኝም? አስያ ቪዲዮ ክፈችና እኔን አታገኝም ወይ? ቪዲዮ ክፈትና እንደዚህ ስናወራ ገባ። አንተ የምትፈልገውን ጥያቄ ጠይቀኝ። እንደዚህ ስናወራ በቃ እሺ። እሺ እንደዚህ ሲሆን ነው የሚመች። እንደዚህ ስናወራ አሁን ከውስጥ የሆነውን ጥያቄ ስትጠይቀኝ እኔም ደግሞ ስመልስልህ ናይስ ይሆናል ማለት ነው። እኔም ደግሞ አንተን ጠይቃለሁ። በነገራችን ላይ ገባ። ከዚህ ጥያቄ በኋላ አንተን ጠይቃለሁ። አዎ ምን ይላል መሰለ መጽሐፍ ቅዱስ ላይ ቃል በቃል ነው የሚናገረው። ዮሐንስ ራእይ ላይ አታንብብ። አላንብበው? ሜሴጅ ነው የምታነበው? ነው ወይ ሜሴጅ ነው የምታነበው? ኖ ዮሐንስ ራእይን ነው የማነበው። እሺ ዮሐንስ ራእይ ላንብብልህ። ምዕራፍ ስንት? 19 ምዕራፍ 19 ላይ እሺ እኔም ማንበብ እችላለሁ አይደል? ቁጥር ስንት ላይ ያለው ነው? ቁጥር ከ10 ጀምሮ መሰለኝ ባልሳሳት። እሺ 10 ከ9 ጀምሮ ማንበብ እንችላለን። ምን ይላል? እርሱም ይላል ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞም ይህ እግዚአብሔር እውነተኛ ቃል ነው አለኝ። ልሰግድለትም በእግሩ ፊት ተደፋሁ። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር የኢየሱስም ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ። ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ። አሁን ለምሳሌ ዮሐንስ ራእይ ቃል በቃል እዚህ ጋር አስተውልልኝ። ዮሐንስ እግዚአብሔርን የሚያውቅ ሰው ተግባብተና። ዮሐንስ እግዚአብሔርን የሚያውቅ አሁን ለመልአኩ ሲሰግድ አምላኬ ነው ብሎ አይደለም የሚሰግደው፣ ለክብሩ ለመስገድ ነበር የፈለገው። የማያውቅ ሰው ቢሆን አንደርስታንድ።
የእግዚአብሔርንና የመላእክትን ልዩነት የማያውቅ ሰው ሰግዶ ቢሆን ይሄ ሰው ምንም እውቀት የለውም። ስለዚህ ነው ፎርጊቭነስ አለ። ለእግዚአብሔር እንዳልሆነ እያወቀ ከመልአኩ ጋር እንደሚነጋገር እያወቀ ለመልአኩ ለክብር ልስገድ ሲል እንዳታደርገው ተጠንቀቅ ነው ያለው። ይሄንን መጽሐፍ ቅዱስ እያስቀመጠ መጽሐፍ ቅዱስ ላይ ለቅዱሳን የክብር ስግደት ይገባል የሚል ነገር ካለ እኮ እኔ እናንተ ዊዳን ምንም አርጊው የሚያደርገን ነገር የለም። ስለዚህ ይህን ቃል በቃል የተናገረ መልአክ ነው ማወራ። አንተ ምን ብለህ ነው የምትመልሰው? እኔ ደስቲ ቴንኪው። በመጀመሪያ ደረጃ አንሚዩት አድርገውና በመጀመሪያ ደረጃ ከኢየሱስ ክርስቶስ እግር ስር 3 ዓመት ተኩል የተማረው ዮሐንስ ይሳሳታል ብለህ ትገምታለህ? የመጀመሪያ አዎ አይደለም በለኝ። ይሳሳታል ብለህ ትገምታለህ? ለምን ሰው አይደል? እንዴት አይሳሳት? ሰው ነው ይሳሳታል። አዎ። ስለዚህ ለምን አምነህ ትቀበለዋለህ? የጻፈውን የጻፋቸው ዮሐንስ ጠየቀኝ። ጴጥሮስ በጣም ከኢየሱስ ክርስቶስ ጋር የነበረ ክርስቶስን የሚያምን ተከታይ የነበረ ሐዋርያ የነበረው 3 ጊዜ ስተዋል አይደለም? ግን ተነግሮታል። ስለዚህ ከተነገረው ያ የተነገረውን ነገር ይሳሳታል አይሳሳትም የሚለው አይደለም። እሺ አንደኛ ወደ እውቀቱ ልምጣለህ። እውቀቱን አምጣው። ወደ እውቀቱ ስመጣለህ እዚህ ጋር መልአኩ እኔ እናንተ ባሪያ ነን ያለው ዮሐንስ ምን መስሎ ስለሰገደ ነው? የአክብሮት ስግደትን የከለከለው ነው? የአምልኮ ስግደትን የከለከለው? ባሪያ ነን ብሎታል። ስለዚህ ዮሐንስ የአክብሮት ስግደት ሰግዶ ነው የከለከለው ወይስ የአምልኮ ስግደት ሰግዶ ነው የከለከለው? መልአኩ ምንድነው የምታነበው? እኔን እያየ እኔ እንደዚህ ፊት ለፊት እንዴ ማንበብ አልችልም እንዴ? እኔን እያየ ለምን ትደነግጣለህ? እነሱ የሚጽፉልኝ ተውና እኔና አይዞህ የሚያውቅ ሰው እኮ ነው የሚጽፋው። ችግር የለውም። በቃ እናንተ ያንተ ይጻፉልህ፣ አትጨነቅ። ያንተ ይጻፉልህ፣ የእኔ ጥግ ድረስ ይጽፋሉ። ለምን መሰለህ? በእውቀት ያሉ ናቸው ጴንጤዎች። ስለዚህ ይጽፋሉ። ናግባ በሏ። ያንተ ወፍ አይጽፍም። ናግባ ለምን አትለውም? ይኸው ግባ ለምን አትለውም? ከሚጽፍልህ ለምን ይለዋለሁ? እኔ በቃ ለምን ይላል? ይኸውና አውራኝና የአምልኮ የምንም ስግደት ይስገድ። ይሄ ሰው አሁን ይሄ ዮሐንስ የምንም ስግደት ይስገድ። ለተሰገደው ነገር ግን ቃል በቃል ያለው ምንድን ነው? እንዳትሰግድ፣ ለእግዚአብሔር ስገድ፣ ለማንም እንዳትሰግድ ነው ያለው። ነው አይደለም? ኦኬ። ያንን ሲለው ያልኩ እኮ ነው። ያንን ሲለው ዮሐንስ የአምልኮ ነው የአክብሮት ስግደት የሰገደለን። ይሄን ምርምር ላይ እንግዲህ ስግደት ነገርኩህ እኮ የእግዚአብሔርን አይነት ስግደት። ቆይ ጠየቀኝ አይደል? ከጠየቀኝ እኔ ነኝ የምመልሰው። እኔም ደግሞ ልምጣላ ጠየቀኝ። ማን ነው የሚመልሰው? ጠይቀህ። እኔ እኮ ግራ ገባኝ። ጠየቀኝ አይደለ? የአምልኮ ነው የምንድን ነው አልከኝ አይደለ? እሺ፣ እዛ ሲናገር ዮሐንስ ሲሰግድለት የአምልኮ ስግደት ነው ወይ? የአምልኮ ስግደት ነው ወይ? እንደው አንድ እውቀት ያለው እግዚአብሔርን የሚያውቅ ስለ እግዚአብሔር ራእይ እያየ ጻፍ የተባለ በመልአክ ተመርቶ ከመጀመሪያው ከዮሐንስ ራእይ ከ1 ጀምሮ እስከ መጨረሻው በመላእክት መሪነት የጻፈ ይህንን ጻፍ እየተባለ መላእክት መሆኑን ያወቀ የአክብሮት ስግደት እንደሚሰግድለት እዛ ጋር ግልጽ የሆነ ነው። ግልጽ ማስቀመጫ፣ ግልጽ የአክብሮት ስግደት የአምልኮ እንዳልሆነ በደንብ የሚያውቅ ናው። ይሄ ምን አለው መልአኩ? ኖ እንዳትሰግድ፣ ለአምላክ ብቻ ስገድ ነው ያለው። እሺ መጽሐፍ ቅዱስ አይጋጭም። ይኸውልህ መጽሐፍ ቅዱስ አይጋጭም አይደል? መጽሐፍ ቅዱስ አይጋጭም። መጽሐፍ ቅዱስ ካልተጋጨ ለምሳሌ ያክል አብርሃም ለቄጢያን ሰዎች ሰገደ ይላል። መጽሐፍ ቅዱስ የማይጋጭ ከሆነ ያ ስግደት እንዴት ታየ? አንድ እሱ ነው። 2 በንጉሱ ፊትና በእግዚአብሔር ፊት እዚህ አንደኛ ዜና ምዕራፍ 29 እንትን ላይ 19 ላይ በንጉሱ ፊትና በእግዚአብሔር ፊት ሰገዱ ይላል። እግዚአብሔር ለምን አልከለከላቸውም? ለምን አልከለከላቸውም? እግዚአብሔር
ለዳዊት ለምን ሰገዳችሁ ለምን አላላቸውም? እሺ ብላ ብላ እየበላሽ አባቴ እየበላ እየበላ ምንድን ነው የሚለው? እንደዚህ እሺ፣ አንሚዩት አድርገና ከዛ መለስ። ለምንድን ነው እግዚአብሔር ያልከለከለው? ቆይ ጥያቄውን በደንብ ስማ። አንደኛ ዜና ምዕራፍ 29 ላይ ማለት ቁጥር 19 ላይ ለዳዊት ለንጉሱና ለእግዚአብሔር ሰገዱ ይላል። እግዚአብሔር ለምን አልከለከላቸውም? ህዝቡ ለምን እንደዚህ ይሰግዳል ለምን አላላቸውም? ጨረስክ? የሁላ ጸባችን ለሰው ካልሰገዳችሁ ተብሎ ነው። በነገራችን ላይ መጣ ነው ወይ? አሁን ለሰው ስገዱ ያልክ ነው። ጸባችን እኮ እሱ ነው። አይገርምም? አይደለም። አዳምጠኝ፣ መለየት አለብህ አባቤ። ይኸውልህ አሁን ከባድ ነገር ውስጥ ነው የገባው። ከባድ ምክንያቱም ይኸው ነገረኝ፣ ይኸው እየነገርኩ ነው። እግዚአብሔር ለምን አልከለከለውም? በጣም ጥሩ። ይኸውልህ በብሉይ ኪዳን ዘመን በብሉይ ኪዳን ዘመን እኮ ሙሴ ቤዛ ነበር አይደል? ቤዛ ሆኖ ቆይ ስለ ቤዛ አንገባም እኮ ስለ ቤዛ ለምንድን ነው ያልከለከላቸው? ጥያቄውን እንዴት ብዬ ላውራ ታዲያ? ምላሴ ላይ እየቆምክ ልተንፈስ ወይስ በብሉይ ኪዳን ዘመን ኢቭን የመላእክት ምልጃ እንደነበር እኔ መጽሐፍ ቅዱስ አሳያለሁ። ምናልባት አንተ አታሳየኝም። የቱ ጋር ነው የምትሄደው አባቢ? እኔ የጠየቁት ጥያቄ ለምንድን ነው እግዚአብሔር ያልከለከላቸው? ሲሰግዱ ለምን አልከለከላቸው? በጣም ጥሩ። አሁንም እነግርሃለሁ። በብሉይ ኪዳን ዘመን ለታቦት ይሰገድ ነበር። መጽሐፈ ኢያሱ ወልደ ነዌን አሳያለሁ። መላእክት አስታራቂ ሆነው ትንቢተ ዘካርያስ ምዕራፍ 1 ቁጥር 11 ጀምሮ ብታነበው ለምን እነዚህን ህዝቦች የተቆጣቸውን አትምራቸውን ብሎ ለማስታረቅ ጠይቋል። ምልጃ አለ። ለብዙ ነገሮች ይደረግ ነበር ብሉይ ኪዳን። አዲስ ኪዳን ላይ ሲመጣ ጠቀለለው። ምን አድርጎ ጠቀለለው? ኪዳኑን ክርስቶስ ወሰደው። ስለዚህ የሚሰገደው አይገናኝም። ስለ ስግደት ነው የምናወራው። ላምጣልና ዮሐንስ ራዕይ 3 ራሱ አሁን ቃል በቃል የነገርኩህን ስማ። ቆያ አሁን ስለምንጃር የምናወራው ጌታ ሆይ ድረስ ግራ ገባው። አዲስ ኪዳን ላይ ብሉይ ኪዳን ላይ መልስ አታል። ኦኬ እግዚአብሔር አትስገዱ አላላቸውም። ዝም ነው ያለው። እግዚአብሔር ሲሰግዱ እግዚአብሔር ዝም አለ። ለማን? ለንጉሱ ሲሰግዱ። ራሱ እግዚአብሔር አዲስ ኪዳን ላይ ራሱ እግዚአብሔር ዮሐንስ ራእይ ላይ በፊት እንዲሰግዱ ብሎ የነገረዋል። ላንብብልህ። እሺ እኔ ዘጸአትን አላነብልም እንዴ? ዘጸአትን 20 በደንብ አድርገህ የምታውቀው አለ አንተ። አትስገድ አታምልክም ይላል። እንግዲህ ስለዚህ እኔ አሁን የሚቀረጽም አለ እዛ ቦታ ላይ። ለምሳሌ ቀርጾ ታቦትን ደግሞ ይሰግዳል። በደንብ አድርገህ ስማኝ። እግዚአብሔር የአምልኮ ስግደት ማናችንም ለማንም እንዳንሰግድ ይከለክለናል። የአምልኮ ስግደት ገባ። የክብር ስግደት ግን ራሱ እግዚአብሔር ይፈቅድልናል። የክብር ስግደት፣ የጸጋ ስግደት፣ የጸጋና የክብር ስግደት ማለት የአምልኮ ስግደት ማለት አይደለም፣ ይለያያል። በጣም ጥሩ። አዲስ ኪዳን ላይ አምጣልኝ። ይኸው ላምጣልህ። አዲስ ኪዳን ላይ ዮሐንስ ራዕይ 3:9 እሺ፣ እሱ እያወጣ አንድ ማስታወቂያ ልናገር። ያው ዮኒም ስለፈቀደልኝ ማስታወቂያ መብት ነው። በደረት በዚህ በአርሲ የተገደሉ ኦርቶዶክሳውያን ባለማህተቦች አሉ። ወንድሞቼና እህቶቼ ሁላችሁም እዚህ ጋር 500 ሰዎች አላችሁ። እባካችሁ ልለምናችሁ ድምፅ ሁኑላቸው። አንዳንድ ቪዲዮ በመስራት መንግስት ላይ ጫና እንድናመጣና እነዛ ወንጀለኞች ለፍርድ እንዲቀርቡ እዚህ ጋር 500 ሰዎች አላችሁ። በአርሲ ክልል ላይ የተደረገውን ነገር ቪዲዮ ስሩና ልቀቁ። ሌላኛው ደግሞ የተሰራ ቪዲዮ ካለ ሪፖስት አድርጉ፣ ኮፒሊንግ አድርጉ፣
ሼር አድርጉ ለሁሉም ሰው ማለት ነው። ለሁሉም ሰው ይህንን በማድረግ ኦርቶዶክሳዊ ማንነታችሁም እንዲሁም ደግሞ ኢትዮጵያዊ ሌላ ቤተ እምነት ውስጥ ያላችሁ ሰዎች ይህንን አድርጉ። በመሃል ይህን እናገራለሁ። መንግስት ይህን ባየ ሰዓት ፍትህ ይሰጠናል። እነዛ ወንጀለኞች ይያዛሉ፣ ለፍርድ ይቀርባሉ። ስለዚህ 500 ሰዎች አላችሁ፣ ይህንን እድልን ይጠቀማሉ ማለት ነው። 500 ሰዎች አላችሁ፣ ቪዲዮ ስሩ። እሺ 500 አረን የምለዋለሁ አባቴ። አርሲ ላይ ለተደረገው ነገር ቪዲዮ ስሩ። ዮኒም እዚህ ላይ ማስታወቂያ ተናገር። በእውነት ነው የምለው። እጅግ በሚያሳዝን ሁኔታ ይሄ የመጀመሪያ ጊዜ አይደለም። ኦርቶዶክስን ማረድ፣ ኦርቶዶክስን መግደል፣ ኦርቶዶክስን መጨፍጨፍ የመጀመሪያ ጊዜ አይደለም። ይሄ ነገር ስለተደጋገመ የኦርቶዶክስ ልጆች በተለይ ይህንን ነገር ዝም አትበሉ። በማንኛውም ላይፍ ላይ ልትሆኑ ትችላላችሁ። ይህንን ዛሬ እንደ ቀልድ ካያችሁ ነገ ቤታችሁ ድረስ መጥተው ሊያርዳችሁ ይችላሉ። ይህን ቃል ነው የምገባው። ስለዚህ ካሁኑ ይሄን ነገር በየትኛውም በኩል መንግስት ይሄን ነገር ማን እንደገደለ ምን እንደሆነ አጣርቶ እነዛ ለፍርድ አቅርቦ ዳግመኛ በሃይማኖት ላይ ማንኛውንም አይነት የግድያ ሙከራ የሚያደርግ በሙሉ ትክክለኛ ቅጣቱ እንዲያደርግ ቢያደርግ መልካም ነው ብዬ አስባለሁ። ይህን እናገራለሁ። ለሞቱት እግዚአብሔር አምላክ አጸደ ገነትን ያዋርስልን። ለሚወዷቸው ለሚያከብሯቸው ሁሉ መጽናናትን እግዚአብሔር አምላክ ይስጥልን እላለሁ። ይሄ በደንብ የሚገባ ነው። ስለዚህ አንተ ያልከውን አነበዋለሁ። የማነበው ከምን መሰለ? ከ8 ጀምሬ ነው። ዮሐንስ ራእይ ምዕራፍ 3 ቁጥር 8 ላይ ምን ይላል? ስራን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይልህ ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና ይላል። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉን ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶች እሰጥሃለሁ። እነሆ መጥተው በእግሮች ፊት የሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። የትዕግስቴን ቃል ጠብቅ። እኔ ደግሞ በምድር የሚኖሩ ይፈትናቸው ዘንድ በዓለም ላይ ሁሉ ሊመጣ ካለው ከፈተናው ሰዓት እጠብቃለሁ አለ። ይሄ ማለት ምን ማለት ነው? በአንተ አዋርዳቸዋለሁ ማለቱ ነው ወይስ በክብር ይሰግዱልሃል ማለቱ ነው? እዚህ ጋር አንተ ራስህ አስተውለህ ንገረኝ እስኪ በምትፈልግ። ተረጋጋ። በደንብ አድርገህ አላነበብከውም። ስማኝ፣ እነዚህ ሰዎች ሰው ናቸው። ሰውነታቸውን እናረጋግጥ። ሰው ናቸው። ቴንኪው። እነሆ እነዚህ ላይ እንግዲህ ስራህን አውቃለሁ። አንተ ከጀመርክበት ከ8 ነው የምጀምረው። ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይልህ ምንም ትንሽ ቢሆን ቃሌን ጠብቃልና ስሜንም አልካድክምና። ለዚህ ሰው ቃሉን ለጠበቀ ስሙን ላልካደ ለዚህ ሰው እግዚአብሔር ምን አደረገ መሰለ? ምን አደረገ? እነሆ አለና አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጣለሁ። ሁሉንም አላለውም፣ አንዳንዶችን እሰጣለሁ። አወጣቸው። ከዛ ማለት ነው እሰጣለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። አየህ፣ እግዚአብሔር በአንተ ፊት እንዲሰግዱ ለአንተ ፍቃድ እንደሰጠው እንዲያውቁ አደርጋለሁ እያለ ነው። የእግዚአብሔር ፍቃድ አለበት እያለ ነው። የእኔ ፍቃድ አለበት፣ ለአንተ ሲሰግዱ የእኔ ፍቃድ አለበት እያለው ነው ለዮሐንስ። ለዛች ቤተክርስቲያን የእኔ ፍቃድ አለበት እያለው ነው። እና እግዚአብሔር በአዲስ ኪዳን ላይ ሰዎች እንዲሰግዱ ፍቃድን አድርጓል። ምን ትላለህ ዮኒ ፓፓ? እየበላሽ ኮመንት ግን አታንብቢ፣ የተጻፈልሽን አታንብቢ። እየበላ እሱ እየበላ አዳዲስ ለምገቡ ሰዎች እዚህ አርሲ ክልል ላይ የተገደሉ ንጹሐን አሉ፣ ኦርቶዶክሳውያን በማህተባቸው ማለት ነው። ቪዲዮ ስሩ፣ የተሰራ ቪዲዮ ላይክ፣ ሼር፣ ኮፕሊንግ አድርጉ። በተለይ ቴዶ ዘሩፋኤል ጋር ዘአማኑኤል ጋር ዲያቆን ዳዊት ጋር በእንግሊዝኛ የተነገረ ዲያቆን ዳዊት ጋር እነዚህን ቪዲዮዎች እያያችሁ ሼር አድርጉ፣ ኮፕሊንግ አድርጉ፣ ቫይራል እንዲወጣ አድርጉ። እሺ፣ ቫይራል እንዲወጣ አድርጉ። ቴንኪው። ጨረስክ? በጣም ጥሩ። አዎ ጨረስኩኝ። ስለዚህ ቃል በቃል እዚህ ጋር የሚለው እኔ የተረዳሁት
ብዙዎቹም የሚረዱት እኔም ቅድም ብያለሁ፣ አሁን አይደለም አዋርድልሃለሁ ማለት ነው የትርጉም። በምን አወቅ? በምን አወቅ? በምን አወቅ? በጣም ጥሩ ማስረጃ፣ በጣም ማስረጃ። ሁለት ተመሳሳይ ቃላቶችን መጽሐፍ ቅዱስ ላይ ያመጣልህና ተመሳሳይ እነሱም በምን አወቅ ለምትለኝ እነግርሃለሁ። ተባረክ። ጠየቀኝ ልመልስልህ። በምን አወቅ አልከኝ? ጌታ ሆይ ድረስ እንዲሰግዱ አድርግልሃለሁ ማለት አዋርድልሃለሁ ነው ማለት የሚል ትርጉም ታመጣለህ። ከፈለከው ትርጉም ታመጣለህ። ከፈለከው አዋርድልሃለሁ ማለት ነው። ቆይ ለአንተ እሺ፣ ለእሱ እግዚአብሔር ሲያሰግድለት ምን ሊያደርግለት ፈልጎ ነው? እስቲ በአንተ ትርጉም እንዲያው ምን ማለት ነው? ምን ማለት ነው? በአንተ በደረቁ ትርጉም ከፈለግን እግዚአብሔር አምላክ ዮሐንስ ዘጸአት ላይ እንደሚናገረው ዘጸአት ላይ ምዕራፍ 20 ቁጥር በሰማይም ካለው ከሰማያት በምድር ካለው ከምድርም በታች ካለው ለተቀረጸ ነገር አትስገድ፣ እኔ ቀናተኛ አምላክ ነኝ እያለ እየተናገረ ለምንድን ነው ለዚህ ሰው ሊያሰግድለት የፈለገው? ሁላችሁም በየቤታችሁ ማለት ነው ቪዲዮ እየሰራችሁ ልቀቁ። ሁላችሁም ከሰማችሁኝ ማለት ነው ቪዲዮ እየሰራችሁ ልቀቁ ሁላችሁም። ከዛ ባሻገር ደግሞ የተሰራ ቪዲዮ አለ። ዲያቆን ዳዊት እነ ቴዶ ዘሩፋኤል መምህር ዛማኔል የሰሩትን ቪዲዮ ሼር ኮፕሊንግ አድርጉ። ይህም በማድረግ ሁላችሁም ድምፅ ሁኑ ማለት ነው። ድምፅ ሁኑ ሁላችሁም። ይህም በማድረግ ድምፅ ሁኑ። እሺ ድምፅ ሁኑ። በቃ ኦርቶዶክሳዊነት ማለት ህብረት ነው። በነገራችን ላይ የሌላ ቤተ እምነትም ድምፅ መሆን አለባችሁ። የሌላ ቤተ እምነትም ያው ዮኒም እየተናገረ ስለሆነ ድምፁ ነው። እሺ ወደ ስግደቱ እንሂድ አይደል? አዎ ወደ ስግደቱ ስንሄድ ተባረክልኝ። እኔ ነኝ አንተ ነኝ ጠየቀኝ፣ እኔ ልመልስ አይደል? መልስሽ። ተመሳሳዩን ነው የምትፈልገው አይደል? መልስ። እንግዲህ አሁን እንዲሰግዱ አደርግልሃለሁ ብሎታል። ምን ማለት ነው? በጣም ጥሩ። ስለዚህ ይኸውልህ ዮሐንስ ላልከኝ ተመሳሳዩን ነው ማወራለን። እኔ ያልኩት ምንድን ነው አዋርድልሃለሁ ማለት ነው ብዬ ነው የተናገርኩት አይደለ? ከእሱ ጋር የሚመሳሰል ሌላ ጥቅስ ላምጣለን። ትንቢተ ኢሳያስ ምዕራፍ 60 ቁጥር 14ን አነብልሃለሁ። አዲስ ኪዳን ብለኝ ነው የገባሁት። አዲስ ኪዳን እንግዲህ ራስህ ነህ እኮ ራስህ ምን አልክ? ስማ ትርጉምን እናውራ። ስማኝ ከአዲስ ኪዳን አምጣ አልከኝ። ከአዲስ ኪዳን አሳይኝ አልኩ። አንተ አሁን ስትመልስልኝ የምትመልሰው ከአዲስ ኪዳን ነው። እሺ የናቁስ ጫማ ይሰግዱልሻል ምናምን የሚለው እግርሽ ስር ይሰግዳሉ ማለት አይሆንም። አዳምጠኝ። እኔ አሁን ከአንተ የምፈልገው ኢሳያስ 60:14 ነው አይደል? አንተ የምትለው ግን እኔ የምፈልገው አዲስ ኪዳን ላይ እኔ እግዚአብሔር እንደፈቀደ አመጣሁልህ። አንተ ደግሞ አዲስ ኪዳን ላይ እንዳልፈቀደ አምጣ። እንዳልፈቀደ ከአዲስ ኪዳን አሁን እዚህ ጋር ሊትራሊ እግዚአብሔር ሊትራሊ ነው የተናገረው። ሊትራሊ እሺ እንዳልፈቀደማ እኔ እናንተ አላነበብነውም እንዴ? ራእይ 19 ላይ እኔ እናንተ አላነበብነው? መልአኩ እኮ ነው ያለው። ታዲያ እኔ እግዚአብሔር ነው ያልኩህ እኮ። እግዚአብሔርና መልአክ አትለይም እንዴ? እግዚአብሔር ተናገረ ነው የምትለኝ አንተ። እዚሁ ላይ የሚናገረው ንግግር ያንተ ትርጉም ነው። ያንተ ትርጉም ምንድን ነው? እኔ እንደሚያዋርደው ነው እዚህ ጋር የተናገረው። አንብብ ሰይጣን እያለ ቃል በቃ አንብበው። ይኸው አነበዋለሁ። አንተ ያልከውን ቆይ አነበዋለሁ። በጣም ጥሩ አነበዋለሁ። ዮሐንስ ራእይ 3 ላይ ማናችሁም ይኸው እዚህ ጋር 3:8 ጀምሮ እናንበው። አንብበው እንዴ ቃል በቃል እኮ ነው የሚናገረው። ስራን አውቃለሁ አለ። ስራን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም።
ኃይል ምንም ትንሽ ቢሆን ቃሌን ኃይል ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና እነሆ የአይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶች እሰጥሃለሁ። እነሆ አለው። ከሰይጣን ማህበር ማለት የካደ ማለት ነው። እሰጥሃለሁ። ለምንድን ነው የሚሰጠው? መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ፣ አዋርዳቸዋለሁ ነው። ይሄ ቀጥታ ነው ትርጉሙ። አንተ እኮ ነው ያልከው እንዴ! ከዚህ በላይ ማለቱ እግዚአብሔር አምላክ አንተ ነው ያልከው። እሺ አንተ በምንድን ነው የምትለው እኮ? አሁን እግዚአብሔር ማለት ነው ከነዚህ አይሁዶች መካከል አይሁድን ከነዚህ መካከል አምጥቶ እንዲሰግዱ አድርግልሃለሁ ሲለው በመጀመሪያ ደረጃ ሽልማት ነው? ሽልማት አይደለም። ምን አዋርድልሃለሁ? በእኔ ትርጉም ምንድን ነው? ትክክል እንደሆነ ስሜን ጠብቀሃል አለው። በጣም ትክክል። ይኸውልህ እዚህ ጋር የሚለው ምን መሰለህ? አንተ እንዳልከው ቃሌን ጠብቀሃል ያለው ስሜን አይደለም፣ ቃሌን። ቃሉ ችግር ቃልን ጠብቀሃል። የእግዚአብሔርን ቃል በትንሹም ነው የሚለው። እንዲያውም ምንድን ነው የሚለው መሰለህ? እዚህ ጋር ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቼሃለሁ፣ ማንም ሊዘጋው አይችልም። ምን ይላል? ኃይል ምንም ትንሽ ቢሆን የአንተ ኃይል ምንም ትንሽም ቢሆን ለምን ንቀውታል? ቦታም አልሰጡትም። ለዚህ ሰው የተናቀ ነው። ቦታም አልሰጡትም። የካዱት ሰው ነው። እንደፈለጉ የሚሆኑ ሰዎች ናቸው። እግዚአብሔር አምላክ ደግሞ እነዚህም በሱ ፊት ማዋረድ ነው የፈለገው። የእግዚአብሔር ትንሹ ኃይል ልጨርስና ታብራራለህ። የእግዚአብሔር ትንሹ ኃይል ከነሱ ብዛት እንደሚበልጥ ማሳያ ነው። በዚህ በትንሹ ሰው ማሳያ ነው። ይበልጣል። የነዛ ሰይጣናዊነት አንዳንዱ ነው የሚሰጠው፣ ሙሉውን እንኳን አይሰጠው። ግን ለዚህ ሰው ሲሰጠው እግዚአብሔር ፈቅዶለታል አልፈቀደለትም? ስግደትን አልፈቀደለትም። ስግደት ፈቀደለት የሚላል እንዴ? ምን ሆነ ነው? ሊትራሊ እየተናገረ ስግደት ፈቀደለት ይላል። ሊትራሊ እየነገረው ምን ሆነ ነው ይላል ወይ? ስግደት ፈቀድኩልህ ብሎት ይኸው ላንብብላ። አንብበው፣ እያነበብኩ ነው። ወዴት? ኦኬ ችግር ብራዛ ቢል እንዴት እንደፈቀደለ ልንገርህ። እንደዚህ ይላል አንዴ። እነሆ አለ እነሆ አይሁድ ሳይሆኑ አይሁድን ከሚሉ ነገር ግን ከሚዋሹ ከሴጣን ማህበር አንዳንዶችን እሰጥሃለሁ አለው። ለምንድን ነው የሚሰጠው? ምክንያቱም ስላላመኑ እንዲያምኑና እነዛ ደግሞ አምነው ሌሎቹን እንዲያሳምኑ እሰጥሃለሁ አለው። ከዛስ እነዚህ ሰዎች ሲመጡ ምን ይላል? መጥተውም በእግሮች ፊት ይሰግዱ ዘንድ አልሰገዱም። ይሰግዱ ዘንድ። ይህንም እንዲሰግዱ የሚያደርገው ማን ነው? እግዚአብሔር። አንተ እንደሱ ነው የምታነበው። አንተ የተረዳው ቆይ የለም መብት ነው ማለት መጥተው ልጨርስልህ። መጥተው በእግሮቹ ፊት ይሰግዱ ዘንድ እኔም ሲል ማን ነው? እኔም ያለው እግዚአብሔር ነው። እግዚአብሔር ነው። እኔም እንደወደድኩ ማለት ፍላጎት አለው የለውም? እኔም እንደወደድኩ ያውቁ ዘንድ ይላል እኮ። ፍላጎት አለው የለውም? ምኑ ነው ፍላጎት? እንደወደድኩ ነው ያለው። ገባኝ። እሱን እንደወደድና እነሱ ደግሞ ለእርሱ እንዲሰግዱ የእግዚአብሔር ፍላጎት አለ የለም? የለም። በኢየሱስ አሜን። እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። አዎ ምን እንደሆነ እንደሚዋረዱ ሰይጣኖች ናቸው፣ ዲያብሎሶች ናቸው፣ የማያምኑ ናቸው። አይደለም እንዴ? የሚያምኑ ናቸው፣ የማያምኑ ናቸው። ያንተ ትርጉም ነው እሱ፣ ያንተ ትርጉም ነው። እንደወደድኩ ያውቁ ዘንድ አደርጋቸዋለሁ ካለ እኔ ደግሞ ልጠይቃ እዚሁ ጋር የሚያምኑ ናቸው እነዚህ ሰዎች፣ የማያምኑ ናቸው። ቅድም እኮ ተመላለስን። እነዚህ ሰዎች ሊያምኑ ይመጣሉ አልክ አይደል? ሊያምኑ ይመጣሉ። መጀመሪያ የሚያምኑ ናቸው፣ የማያምኑ ናቸው። እየነገርኩ እኮ እነዚህ ሰዎች እኮ አማኝ አይደሉም አይደሉም። ወደሱ ያንን ማለት ምን ነው? ስማኝ፣ ወደሱ ሲመጡ ግን እንዲያምኑ ነው አይደል? ትክክል። ወደሱ ሲመጡ እንዲያምኑ ነው። ወደሱ ሲመጡ እንዲያምኑ ብቻ ሳይሆን ምን እንዲሉ ነው? እንዲሰግዱ ነው። አይደለም።
ይሄ ነው አንተ የተታለልከው ይሄ ነው። ላንብብል ቆይ ለአንተ ኧረ 9 ጊዜ አነበበው ነው እኮ እና አለመግባባት እንችላለን። ስለዚህ ወንድሜ በሌላው ምናምጣለን የምነግርህ ነገር በአጭሩ እንቋጨው። ሌላ እኔ አሁን አንተ ነው የምጠይቀው። በአጭሩ ስቋጭልህ እግዚአብሔር ለሚወዳቸው ለባሪያዎቹ እኛ አማኞች የጸጋ ስግደትና የአክብሮት ስግደት ፍቃድ አለው፣ እንሰግዳለን። ለምን እኔ የመጣሁት ከጨለማ ነው። የቱ ጋር ነው እንደዛ የሚለው ነው? የእኔ ደግሞ አንተ ይኸው እያስረዳው ነው። አሁን ደግሞ አንተ ልጠይቅህ ይላሉ የተጻፈ የጸጋ ስግደት ይገባቸዋል የሚል አለመቀበል ስላለ ገባ። አንተም መቀበል አለመቀበል ትችላለህ። ከምታውቀው ወደማታውቀው መሄድ ነው የሚያሳዝነኝ። አሁን ደግሞ እኔ ጥያቄ ጠይቃለሁ። ጠይቀኝ። እኔ አንተን ጥያቄ ጠይቃለሁ። ጥያቄ ስጠይቀህ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ድነዋል አልዳኑም ስትል ማስረጃ አምጣ ከመጽሐፍ ቅዱስ። እኔ ምን አገባኝ ቢድኑ ባይድኑ። እስ ነው ማፕራብለም። ታዲያ ለምን ወጣ? በጣም ለምን ወጣ? እኔ ለምን መሰለህ ድነዋል አልዳኑም ነው ያልከኝ አይደለም? በጣም ጥሩ። እኔ በክርስቶስ ያመነ የተጠመቀ ይድናል ባይ ነኝ። እኔ ግን አሁን የምነግርህ ከክርስቶስ ውጭ ያማልደኛል የምትለው ካለ አልዳንክም። ኖባዲ አልዳንክም እያልኩ አትድንም መቼም። የአንተ ጥያቄ ምልጃ ነው አለ። ትክክል፣ ምልጃ ነው። ቴንኪው። ምልጃ ትርጉሙ ምንድን ነው? ለአንተ ምልጃ ትርጉሙ ምንድን ነው? ለእኔ ምልጃ በመጽሐፍ ቅዱስ የሰማያዊ ምልጃ፣ በነገራችን ላይ የሰማያዊ መዳኛ ምልጃ ነው የማወራ። መዳኛው ምልጃ ማስታረቅ ማለት ነው። ማስታረቅ የተጣሉ ሁለት አሉ። ለምሳሌ እኔና ደሜ ብንጣላ እኔና ደሜን የሚያስታርቅ የሆነ ሰው ቢመጣና ቢያስታርቀን ያ ሰው አማለደን እንላለን። በሰማይ የተሰጠ ምልጃውን ነው የምልህ። ማስታረቅ ነው። እሱን እንደ ኢየሱስ እንቆጥረዋለን። አሁን አንተ ምልጃ ብዬ ስለ የሰማያዊ ምልጃ ብለኛል። የሰማያዊ ምልጃ ስታምጣልኝ ማስታረቅ ብለኛል። የተጣላላ በሰዎችና በእግዚአብሔር መካከል ጸብ አለ። አልታረቅንም። ኃጢአተኛ ሆነናል። በደለኛ ሆነናል። በማታረቅን እሱ አግዛለሁ። በማታረቅን በክርስቶስ ታረቅን። በክርስቶስ እኛ ኦርቶዶክሳውያን እንደ ክርስቶስ ሆኖ ከእግዚአብሔር ጋር እና ከራሱ ጋር ያስታረቀን የለም ብለን እናምናለን። ማንም የለም እንላለን። የቱ ጋር ነው ስህተታችን? ውሸት አምጣ፣ መረጃ አምጣ። በጣም ጥሩ። ቤዛዊተ ዓለም ብለህ ትላለህ አትልም? እንደ አንድ ኦርቶዶክስ ቴንኪው። አሁን አንተ ቤዛዊተ ዓለም ስንል ቤዛ የሚለው ትርጉም ሁለት አይነት ትርጉም አለው። አንደኛው ቤዛ ለክርስቶስ የሚሰጥ ቤዛ ነው። አንደኛው ቤዛ ደግሞ ምትክ የሆነ ቤዛ ነው። ለማን የሚሰጥ? ለድንግል ማርያም የሚሰጥ። ድንግል ማርያም ምትክ የሆነችው ደሟን አፍስሳ አይደለም። ገባ? ደሟን አፍስሳ አይደለም ምትክ የሆነችልን ድንግል ማርያም ቤዛ ስንላት የማ ምትክ አድርገን ነው? የሔዋን ምትክ አድርገን ነው ቤዛ ምንላት። የክርስቶስ ቤዛነትና የድንግል ማርያም ቤዛነት ይለያያል። የክርስቶስ ቤዛነት በደም የሆነ ቤዛነት፣ በሞት የሆነ ቤዛነት ነው። በሞቱ ከእግዚአብሔር ጋር ያስታረቀን በቤዛነቱ ነው። ገባ? ድንግል ማርያም እንደ ኢየሱስ ክርስቶስ ሆና ቤዛ አልሆነችልንም። ድንግል ማርያም ምትክ ሆና ነው የዓለም ቤዛ ብለን የጠራናት። ለዛ ነው የድንግል ማርያም ቤዛነት እንደ ክርስቶስ የሆነ ቤዛነት አይደለም። ገባ? እኔን ከእግዚአብሔር ጋር እንድታረቅ ከራሱ ጋር እንድታረቅ ቤዛ የሆነኝ ክርስቶስ ኢየሱስ የድንግል ማርያም ልጅ ነው። ድንግል ማርያም ከእግዚአብሔር ጋር እንድታረቅ ሞታ ቤዛ አልሆነችልኝም። አየህ፣ ምትክ ሆና ነው ቤዛ የሆነችልኝ። ያለው ልዩነቱ ይሄ ነው። ዮኒ ፓፓ ድርሻዋ ምንድን ነው? ዘግበኛ። ይኸው እየዘገብኩ እኮ ነው። ምትክ አልኩ እኮ። ስለዚህ ምትክ ናት። የሔዋን ምትክ የሚል አለ። ቴንኪው የሚል አለ። ሰይጣን ወደ ምድር እንዲገባ ወይም ደግሞ ኃጢአት ወደ ምድር እንዲገባ ኮዙ ማን ነው? ሔዋን ነቻ አይደለ? አዳም እና ሔዋን ናቸው። ሔዋን ሰማች።
እባቡን ኖ አዳምና ሔዋን ነው ቃሉ የተሰጠው ለአዳም። አዳምጠኛ እባቡ እኮ ቀጥታ አዳምን አላገኘም። እባቡ ቀጥታ ያገኘው ማንን ነው? ሔዋንን ያገኘው። ሔዋንን አገኘ። ሔዋን እባቡ የነገራትን ነገር ሰማችና እውነት እንደሆነ ለማን ነገረችው? ለአዳም ነገረችው። ገባ? አዳምም የሔዋንን ስለዚህ እንግዲህ መጽሐፍ ቅዱስ ሮሜ ላይ ምን ይላል? በአንዱ አዳም ምክንያት ኃጢአት ወደ ዓለም ገባ ብሎ ሲናገር ከበስተጀርባው ማን አለ? ማን አለች? ምን እያለ ነው ቃል በቃል የተናገረው? በአንዱ አዳም ምክንያት ኃጢአት ወደ ዓለም ገባ ይላል አይደል? ተባረክ ስሙ። አሁንም ደግማችሁ በአንዱ አዳም ምክንያት አዳምጠኛ ከአዳም ጋር ማን አለ? ቅድም ምን ብለህ ነበረ? ሔዋን አለች ብለሃል። ትክክል። ሔዋን አለች ብለሃል አይደል? ያለ ሔዋንና ያለ አዳም ኃጢአት ወደ ዓለም አልገባም ስናስበው። ምክንያቱም ሔዋን አዳም እንዲሳሳት ምክንያት ሆናለች ማለት ነው። ኦኬ በአንዱ እዚህ ጋር አብሮ የሚያያዛላ ደሜ ምን አለ መሰለ፣ እዚህ ጋር አብሮ የሚያያዘው ምን መሰለ፣ እግዚአብሔር አምላክ ቃሉን የሰጠው ለማን ነበረ? አዎ ቴንኪዩ። እግዚአብሔር አምላክ ይህን ፍሬ በበላችሁ ሰዓት ነው የሚለው ለሁለቱም የተሰጠው። ሞትን ትሞታላችሁ አላቸው። የባዮኒ ፓፓ። ስለዚህ ኃጢአት በእነዚህ በሁለት ሰዎች እንደገባ ሁሉ ምክንያት ለኃጢአት ምክንያት ሔዋን እንደሆነች ሁሉ ለመዳናችን ምክንያት ማን ሆነች? ድንግል ማርያም ሆነች። ለምን? ክርስቶስ ኢየሱስ በድንግል ማርያም ስለመጣ የሚል አለ ወይ? እሱ ነው የምጠይቀው። አሁን የሚል አለ ወይ? ላንብብልህ፣ ይኸው ላንብብልህ፣ ችግር የለውም። ኦኬ አንብብልኝ። የስ ሰር። ኦርቶዶክሳውያን ከመጽሐፍ ቅዱስ ጋር ያላቸው ግንኙነት በጣም ላቅ ያለ ስለሆነ ደስ ይለኛል። አዳም እኔም ደስ ይለኛል። አንብብልኝ። አዳም እሺ፣ ኦኬ። ስታክ አድርጓል። ችግር የለውም። እኔ አነብልሃለሁ። ከነገርከኝ ማንበብ እችላለሁ። ችግር የለም። ኢትስ ኦኬ። እኔ ላንብብልህና እንደዚህ ይላል። እሺ ኦኬ። እሺ እንደዚህ ነው። በደንብ አድርገህ ስማኝ፣ በደንብ አድርገህ ስማኝ። እሺ ሉቃስ 1:46 ነው የማነብልህ። ሉቃስ 1:46 ከ43 ጀምሮ ነው የማነብልህ። ከ43 እንደዚህ ይላል። የጌታዬ እናት ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማጸኔ ዘሏልና ይላል። የድንግል ማርያም የሰላምታ ድምፅ ኤልሳቤጥ ስትሰማ ጽንሱ ለምን ዘለለ? ለምን እየፈታ ነው የምንሄደው? ለምን ዘለለ? በጣም ቀላል። ይቺማ እኔ በጣም የምወደው ጥቅስና ብዙ ጊዜ ሳነበው የነበረ ጥቅስ ነው። ከዚህ በፊት ኤልሳና ድንግል ማርያም ይተዋወቁ ነበር? አይተዋወቁ? ዘመድ ናቸው እንጂ ይተዋወቃሉ እንጂ። ተባረክልኝ። ከዚህ በፊት ታዲያ ለምን አንቺ የተቀደስሽ ነሽ፣ አንቺ እንዲነሽ፣ አንቺ እንዲነሽ የሚል መጽሐፍ ቅዱስ ውስጥ የለም? ከኤልሳቤጥ ጋር ሲገናኙ ኖርማል ፋሚሊ ናቸው። ገብርኤል ከነገራት በኋላ ሳይሆን መንገሩ ብቻ ሳይሆን ቆይ ማብራደር ጠይቀኛ ልመልስልህ። ከነገራት በኋላ ብቻ ሳይሆን በሷ ውስጥ ያለው የልዑል ኃይል ኢየሱስ ክርስቶስ ስላለ ናው ቅድስት ድንግል ማርያም ከማጋ ኢየሱስ ውስጧ ስላለ ኢየሱስ ክርስቶስ በሷ ውስጥ ስላለ በቅድስት ድንግል ማርያም ውስጥ ያለው የእግዚአብሔር ልጅ ኢየሱስ ክርስቶስ ስላለ አሁን እዚህ ጋር ኢየሱስ በውስጧ ስላለ ፓወር አገኘች አላገኘችም? አንዴ ኢየሱስ ያለበት በሙሉ ኢየሱስ ክርስቶስ የኢየሱስ ክርስቶስ መንፈስ ቅዱስ ያለው በሙሉ ትክክለኛው ኢየሱስ ክርስቶስ ያለበት ፓወር አለው። የስ ፓወሩ የማን ነው? ጨዋታው ምንድን ነው? ፓወሩ የማን ነው? ጨዋታው የኢየሱስ ነው። አዳምጠኝ፣ እኔ ነኝ ያመጣው ሐሳቡን። አዳምጠኝ። የድንግል ማርያም ሰላምታ ኢቭንዞ ኤልሳቤጥም ዮሐንስን ስታርዝ በትንቢት ነው የመጣው። ዮሐንስ አረ እንዴ በትንቢት ነው የመጣው።
የድንግል ማርያም ቅባትና የኤልሳቤጥ ቅባት አንድ ነው? ጸጋቸው አንድ ነው? የተለያዩ ነው። ቴንኪው። ለምንድን ነው የተለያዩ የሆነው? የኤልሳቤጥ ጸጋ ለምን ተለየ? ከድንግል ማርያም ለምን ተለየ? ምክንያቱም የኤልሳቤጥ ልጅ የተወለደው ከሰው ነው፣ ከዘካርያስ እና ከማን ነው? ከዘካርያስ እና ከሚስቱ ኤልሳቤጥ። ይሄኛው ደግሞ ኢየሱስ ክርስቶስ ደግሞ የእግዚአብሔር ልጅ ነው። ጎበዝ። ስለዚህ ድንግል ማርያም የመዳናችን ምክንያት ትሆናለች አትሆንም? አይልማ። የት ቦታ አምጧ። የመዳናችን ምክንያት ኢየሱስ ክርስቶስ እንጂ ድንግል ማርያም አይደለችም። አልከኝ እኮ እዚህ ጋር የመዳናችን ምክንያት ኢየሱስ ክርስቶስ መወለድ እንጂ ማርያም መወለዱ አይደለም። እስና ምክንያቱም ማርያም ሳትኖር እና አብርሃም ታዲያ ማርያም አዳነቻቸው ልትለኝ ነው? ድንግል ማርያም ሄሮድስ ኢየሱስን ሊገለው ይፈልግ ነበራል? አዎ። በስንት ዓመቱ? የሁለት ዓመት ህፃን እያለ ማለት ነው። ቢሞት ኖሮ ኢየሱስ ክርስቶስ ቢሞት ኖሮ ሄሮድስ ቢገለው ኖሮ ትድን ነበር አንተ? አይችልማ። ካልቻለ ለምን ድንግል ማርያም ይዛው ሸሸች? ለምን እንደማይችል ልንገርህ። እንደማይችል ወደ ግብፅ ለምን ሸሸ? እግዚአብሔር ይባርክ፣ በእግዚአብሔር ይባርክ። ማን ነው ሽሽ ያለው? ጠይቀው። አቅም ከሌለው ጠየቀኝ አይደል እንዴ? ላብራራልህ። ሄሮድስ አቅም ከሌለው ኢየሱስ ክርስቶስ ድንግል ማርያም ይዛው ለምን ሸሸች? አየህ፣ በጣም ጥሩ ጥያቄ። እኔ ልመልሰው። ልጨርስልህ ብራዘርዬ፣ ሾርት አታድርገው፣ ልጨርስልህ። ይኸውልህ ድንግል ማርያም ኢየሱስ ክርስቶስ በ2 ዓመቱ እንዳይሞት እንዳይሞት ምን ብላው ሄደች? ከዮሴፍ ጋር መልአኩ ተገልጦላቸው ወደ ምን ይዘው ሄደች? ወደ ግብፅ ይዘው ሄደች። ባሄር ኖሮስ ይገለው ነበር ማለት ነው። ባሄር ኖሮ ገደለው ማለት ደግሞ አንተና እኔ አንድንም ነበር ማለት ነው። እኔ እናንተ እንድንድን የድንግል ማርያም ኢየሱስን ይዘው መሰደድ ምክንያት ሆነ ማለት ነው። ምክንያት ሆነ። አለበለዚያ መልፋት አልነበረባትም። አዳምጠኝ፣ ተባረክ። መልፋት አልነበረባትም። ተባረክ። አሁን ደግሞ ሚውት አድርገህ ስማኝ፣ አታቋርጠኝ። አደራ አታቋርጠኝ። ይሄ ነው የምንሸዋወደ መልእክቱ እንኳን ሲመጣ ከአንዴ በስተቀር ነው ማወራ። ከአንዴ በስተቀር መላእክቱ መጥቶ ለእሷ መልእክት አልነገራትም። አይገርም? ለቅድስት ድንግል ማርያም አንዴ መጥቶ ነው የነገራት። ምን ብሎ ነገራት? አንዴ መጥቶ የልዑል ያድርብሻል ብሎ ሁሉ ነገር አብስሯት ሄደ። ከዛ በኋላ ኢቭን መልአኩ መጥቶ የሚያናግረው ማንን መሰለ? በህልሙ እየታየ የሚያናግረው ዮሴፍን እንጂ ማርያምን እንኳን አይደለም። አየህ፣ ይህን እንኳን ስንት ጊዜ ያናገረው ዮሴፍን ወደ ግብፅ እንዲሄድ ተነስቶ፣ ወደ ቤተልሔም እንዲሄድ ተነስቶ፣ ምን እንዲል ተነስቶ በየጊዜው እየመጣ ምን ሊላ ስለሆነ ነበር? ሊተዋት ነበር አለም ሊተዋት ነበር። እኔ ጠየከኝ አይደል? እኔ የማወራው ወይስ አንተ ነው የምታወራው? መልአኩ መጥቶ ሲነግረው ዮሴፍም እሺ ያልኩህ እኮ እኔ ለምንድን ነው የማልሰማው? መተንፈስ አልችልም? እኔ አዳመጥኩ። ምክንያታችን ነች። ኦርደሩን ይዘና ቀጥል። ኦርደሩን ይዘና። እሺ አይ አውራና ስጨርስ አወራለሁ። በመጮህ እኮ አይደለም፣ ተረጋግቼ ነው የማወራው። ዮሴፍ መልአኩ ያገኘው ድንግል ማርያምን በስውር ተዋት ማለት ድንግል ማርያምን በስውር ተዋት ማለት ለአይሁዶች አሳልፎ ሰጣት ማለት ነው። ለምን ከዮሴፍ አይሁዶች አይደለም እጮኛዋ ነበር ወይስ አልነበረም? አዳምጠኝ ከዮሴፍ የኔን ሀሳብ እኮ ነው አሁን እንዳልናገር የምታወራው። ተናገር አልከኝ አይደል? ከዮሴፍ እንደተወለደ ያውቁ ዘንድ አይሁዶች። ለምን ድንግል ማርያም ከዮሴፍ ውጭ እንዳረገዘ ቢታወቅ ትወገራለች። ያ እንዳይሆን ግን መልአኩ መጥቶ በስውር እንዳይተዋት አደረገ። የመጀመሪያ የነገረው ነው። በሁለተኛ ጊዜ ደግሞ ሄሮድስ ሕፃኑን ሊገድለው በፈለገ ሰዓት ወይም ደግሞ በዛ ሰዓት ላይ የ2 ዓመት ሕፃናቶችን ሲገድል ኢየሱስ እንዳይገደል
ኢየሱስ እንዳይገደል ድንግል ማርያምን ይዞ ወደ የት እንዲሄድ ነገረው? ወደ ግብፅ እንዲሄድ ነገረው። አይታል። ወደ ግብፅ ባሄድ ኖሮ ድንግል ማርያም ይዘው ባትሄድ ኖሮ ከመውለዷ ጀምሮ ይዘው ከመሄድ ጀምሮ ይህን ሁሉ ዋጋ የከፈለችው ለምንድን ነው? እኔ እናንተ እንድንድን ነው። የመዳናችን ምክንያት ስለሆነች ነው ይህን ሁሉ ዋጋ የከፈለችው። አሁን መናገር ትችላለህ፣ በመጽሐፍ ቅዱስ እንደነገርኩ ማለት ነው። እሺ እዚህ ጋር ያላችሁ ወደ 900 ሰዎች ዮኒ በልቶ እስከሚጨርስ አንድ ነገር ነው በመሃል የምናገረው። ይኸው ምንድነው? በአርሲ የተገደሉ ኦርቶዶክሳውያን አሉ። ወንድሞቼና እህቶቼ የተገደሉ ኦርቶዶክሳውያን አሉ። ስለዚህ 900ዎቹም ማለት ነው 900ዎቹም ፍቃዳችሁና ፍላጎታችሁ ከሆነ የየትኛው ቤተ እምነት ከሆናችሁ እነዚህ ለተገደሉ ሰዎች ቪዲዮ በመስራት ድምፁ ነው። እባካችሁን ኢትዮጵያውያን፣ ሙስሊሞች፣ ፕሮቴስታንት አማኞች ለነዚህ ለተገደሉ ሰዎች መንግስት ፍርድ እንዲሰጠን አደባባይ ላይ እነዚህ ገዳዮች ተይዘው ፍርድ እስከሚሰጣቸው ድረስ እናንተ ድምፁ ነው። እንደገናም ደግሞ የተሰራ ቪዲዮ አለ፣ የተለቀቀ ቪዲዮ አለ። በአርሲ ላይ የተሰራ ማንኛውንም ቪዲዮ ሼር፣ ኮፒ ሊንክ፣ ላይክ በማድረግ ትብብራችሁ አይለይን። ሁላችሁም ትብብራችሁ አይለይን። እየነገርኳችሁ ያለሁት ምንድነው? መንግስት እነዚህ ገዳዮች ከነርሱ ጋር እንዳልሆነ ሪል ነው። ስለዚህ የያዛቸውና አደባባይ ላይ እነዚህ ናቸው ገዳዮቹ፣ ስለዚህ እንደዚህ አይነት ፍርድ ተሰጥቷቸዋል እስከሚለን ድረስ መንግስት እናንተ ድምፃችሁን ከፍ እያደረጋችሁ አንዳንድ ቪዲዮ በመስራት በምትፈልጉት አምላክ ስም እጠይቃችኋለሁ። ሁላችሁም ይህንን አድርጉ። ሁላችሁም ዮኒም ይህን ማስታወቂያ ሆን ይነግራችኋል። ከዛ ወደ እንደዚህ አይነት ነገር በዚህ ጉዳይ ላይ የማይናገር ካለ ዲያብሎስ። በዚህ ጉዳይ ላይ ኦርቶዶክስ በየጊዜው የሚጨፈጭፉበት የሚታረዱበት ስፔሻሊ ቤተክርስቲያን ውስጥ ሆነ ይሄ በጣም አውሬነት ነው። ስለዚህ መንግስት ይህንን ነገር አፋጣኝ የሆነ እርምጃ ወስዶ ሁለተኛ እንደዚህ አይነት በቤተክርስቲያን ላይ የሚደረጉትን አሰቃቂ ነገሮች ምን ማድረግ መፍትሄ መደረግ ያለበት። አደራ የ2 ቀን የ3 ቀን የምናምን እንዳታደርጉት። በደንብ አድርጋችሁ ይህ መልስ እስኪሰጥ ድረስ የኦርቶዶክስ ወንድምና እህቶቼ በዚህ ጉዳይ ላይ በደንብ አድርጋችሁ ድምፁን እላለሁ። ወደ ጉዳዩ ስንሄድ በመጀመሪያ ደረጃ የኦርቶዶክስ ልጆች ቅዱስ ዮሴፍ የቅድስት ድንግል ማርያም እጮኛ መሆኑን አያምነው። ጠባቂዋ ነው የሚሉት። ሌላ ርዕስ አትግባ። ቆይ ሌላ ርዕስ አትገባ። ድንግል ማርያም እንዳለች ብያለሁ አይደል? ወደ ታይትሉ ሊሄድ ስለ ቤዛንን ነው እያወራን ያለው። ቀጥል። እኔ መተንፈስ አልችልም። አንተ የፈለግከውን ያህል ስትል እምቢ አልኩህ። አውራ። ይኸው ሚውት አድርጋለሁ። በመጀመሪያ እላለሁ፣ በመጀመሪያ የሚታመነው ጠባቂዋ እንጂ እጮኛዋ አይደለም ዮሴፍ ብለው ነው የሚያምኑት። ስለዚህ ወደ ጉዳዩ ስንሄድ ምንድን ነው መላእክት እንኳን መጥቶ የሚያናግረው በሄሮድስ ዘመን ኢየሱስ ክርስቶስን ማጥፋት ይፈልግ ነበረ። ግን እግዚአብሔር አምላክ ምን አድርጎታል? እሱ ንጉሥ እንደሚሆን ቃል በቃል ለቅድስት ድንግል ማርያም ነግሯታል። ከእሷ የሚወለደው ማን እንደሆነ ቦታውን የዳዊትን ዙፋን እንደሚሰጠው በደንብ ነግሯታል። ስለዚህ እግዚአብሔር በቃሉ ታማኝ ነው። መጣ። ከዛ ሄሮድስ ሊያጠፋ ሲል ሕፃናት ተወልዷል ተብሎ በስነ ስርዓት ምንድን ነው ያደረጉት? ኢቭን እኔ መጥቼ እንዳየው ይላል አይደል እንዴ? ንገሩኝ የት እንዳለ፣ መጥቼ እንድሰግድለት የት እንዳለ ንገሩኝ ብሎ ለሰብአ ሰገል ራሱ ጠየቃቸው። እነሱ በሌላ አቅጣጫ ሄደው ነው ራሱ እንደሚገለው እንደሚያጠፋ አውቀው ሄዱት። ግን በየጊዜው ወደ ግብፅ እንኳን ሲሄዱ ለዮሴፍ ነው የታየው። ለምን? ከማርያም ጋር የተገናኘ የምልጃ ነገር እንዳይኖረው ስለሚፈለግ እግዚአብሔር አምላክ በአንድያ ልጁ የአንተን ትርጉም አትናገር። እኔ እንደፈለግኩ ልመልሰው፣ አንተ እንደፈለግክ አልክ አይደለ? ተቃወምኩ? አልተቃወምኩት። የቅድስት ድንግል ማርያም ምልጃ እንደማያስፈልግ ለማስታወቅ ምንድን ያደረገው? እያንዳንዱ መልእክት ሲመጣ በዮሴፍ በኩል ነበር የሚመጣው። መልአክ መጥቶ ወደ ግብፅ ሂድ፣ መልአክ መጥቶ ወደ ቤተልሔም ሂድ እያለ የሚነግረው
ለማን ነበረ? ለዮሴፍ እንዳይተዋት ቅድስት ድንግል ማርያም ከዚህ የሚወለደው የእግዚአብሔር ልጅ ነው ተብሎ የተነገረው በመጀመሪያ። በሁለተኛ ወደ ግብፅም ሂድ ሲባል ለቅዱስ ዮሴፍ ነው የተነገረው፣ ለማርያም አልተነገራትም። ልጅሽን እዚህ ይዘሽ ሂጂ፣ ልጅሽን እዚህ ይዘሽ ሂጂ፣ ልጅሽን በዚህ ውሰጂ፣ በዚህ አስገቢ የሚል ምንም አይነት መሴጅ የላትም። ዮሴፍ የሚላትን እየሰማች ነው የምትከተለው የነበረው። ለምን? መልጃዋ ስላልተፈለገ። መልጃዋ ቢፈለግ ኖሮ በእሷ መልጃ መድኃናችን ቢፈለግ ኖሮ በእሷ በኩል መሴጆች ይመጡ ነበረ። አልመጣም። ሌላው ቆያ እንዴ 2 ደቂቃም አልሞላኝም አባት አልሞላ። ስለዚህ የምልጃ እግዚአብሔር የሰጠን ጢሞቴዎስ ላይ እንደሚናገረው በእግዚአብሔርና በሰዎች መካከል ያለው ማን ነው? ኢየሱስ ክርስቶስ አስታራቂ እንደሆነ መጽሐፍ ቅዱስ ይናገራል። ከዛ ውጪ ይቅርታ አንተ አሁን የገባው የኢየሱስ ቤዛነት ነው እያወራን ያለው ነገር ስለ ድንግል ማርያም ቤዛነት በሰው ልጅ እያወራን ያለው ስለ ድንግል ቤዛነት ነው። አንተ የምታወራው ስለ ኢየሱስ ቤዛነት ነው። እሺ አሁንም አንድ ማስታወቂያ ልናገር። እኔም ቤዛነቱ ማን እንደሆነ ስፔሲፊክ አድርጌ ተናግሬ ነው መጨረሻው። ስፔሲፊክ አድርጌ ቤዛው ማን እንደሆነ አንተ ወደድክም ጠላህም ቤዛው ኢየሱስ ክርስቶስ እንደሆነ ደግሜ እነግርሃለሁ። አሁንም እኛ ኦርቶዶክሳውያን የኢየሱስ ክርስቶስን ቤዛነት ከማርያም ቤዛነት ጋር አንድ አላደረግነውም። እሺ የእሷ ቤዛነትን ቆይ እሺ ይሄን መልሰኝ አንድ አውራህ እኮ ወይ ደግሞ ከዚህ በኋላ በደቂቃ መቼ አወራሁ? መች ታስወራለህ? ስተነፍስ ኖ የኢየሱስ ቤዛነት ገባ። ቆይ የማርያም ቤዛነት የለም ልበል። ቆይ የማርያም ቤዛነት የለም ልበል። የማርያም ቤዛነትን ባልቀበል እደናለሁ? አልድንም? አልቀበልም አልኩ። የማርያም ቤዛነትን አልቀበልም አልኩ። እድናለሁ ወይስ አልድንም? የድንግል ማርያምን ቤዛነት አልቀበልም አልኩ። አንተ የድንግል ማርያምን ቤዛነት አልቀበልም ስትል ከምን የተነሳ ነው? ከእውቀት ማነስ የተነሳ ነው? ካለማወቅ ነው? ከምን የተነሳ ነው ቤዛነቷን አልቀበልም የምትለው? መጽሐፍ ቅዱስ ስለማይል። መጽሐፍ ቅዱስ ቤዛ የሚለውን ትርጉም አውቃል? ቤዛ የሚለው ምን እንደሆነ አውቃል? ትርጉሙን አውቃል? ቤዛ ማለት ማዳን ነው። ሌላ ትርጉም የለው። ምን አጨቃጨቀኝ? ገንዘብ ቤዛ ተብሏል። የእኔ አሁን ጥያቄ ገንዘብ ቤዛ ሆኗል። ስለዚህ ገንዘብ ቤዛ ስለሆነ አንተ በገንዘብ ትድናለህ? አያር ልዩነቱ ይሄ ነው። ገንዘብ ቤዛ ትድናለህ። ገንዘብ ቤዛ ስለሆነ ገንዘብ ያድናል። ስማኝ ሙሴ ቤዛ ሆነ። አንተ እኮ እንደፈለግከው ገንዘብንም ትላለህ፣ ማርያምንም ትላለህ፣ በፈለግከው ትሄዳለህ። አንተ that's your problem። ቤዛነት ያንተ ችግር ነው። እኔ አሁን መልስልኝ። አሁን በድንግል ማርያም ቤዛነት ቆይ እሺ ይሄን መልስልኝ ጌታ ወይ ድረስ። አንተ መጠየቅ ለምንድን ነው የምትፈራው? የድንግል ማርያም ቤዛነትን እኔ በቃ እሺ ጠያቂ እኔ ነኝ። ጥያቄን መለስኩልህ። አልመለስክማ። መለስኩኝ እንጂ ምን ብለህ መለስክ? በጣም የመለስኩልህ ምን መሰለህ? በእሷ በኩል እንኳን አንዴ ቅዱስ ገብርኤል ካናገራት በስተቀር ሌላ በእሷ በኩል የመጣ መሴጅ የለም እያልኩ ነው። ኦኬ በእሷ በኩል የመጣ በዮሴፍ በኩል ነበር ሲመጣ የነበረው። ለምን? አንተ ቤዛነች አማላጅ ነች እንዳትል ስለተፈለገ። ምን አይነት ሜሴጅ መጣ በዮሴፍ በኩል? በጣም ጥሩ። ወደ ቤተልሔም እንዲወስዳት መሴጅ አልመጣም? እንዳይተዋት አልመጣም? ያለ ድንግል ማርያም ጠየቀኝ አይደል? መለስኩልህ። አልመጣም? መጥተዋል። ወደ ግብፅ እንዲወስዳት መሴጅ መጥተዋል። አልመጣም? አንድ ነገር አዳምጠኝ። ያለ ድንግል ማርያም ብቻውን ቢሄድ ይሆናል? ያለ ድንግል ማርያም እንዴ? ያለ ድንግል ማርያም አይደል? ልጁ ነው የሚፈለገው። የተፈለገው እኮ ሊያርድ የፈለገው ማርያምን እኮ አይደለም። ሊያሳድ የፈለገው እኮ ማርያምን አይደለም። ወዴት ነው መቻቸው? ስማኛ፣ ልጁ ማለት ነው። ልጁ ያለ ዮሴፍ መኖር አይችልም? ይችላል። ልጁ ያለ ሁለቱ መኖር ይችላል። ኢየሱስ ክርስቶስ አይችልም። ኢየሱስ እኮ አምላክ ነው አባቴ። ፍጹም ሰው ፍጹም አምላክ ነው። በፍጹም ሰውነቱ ፍጹም የሚለውን አስመርበት። እንደቀላል
ያንተ ችግር የኢየሱስን ፍጹምነት ረስተዋል። አዳምጥ፣ እየነገርኩ ነው። ፍጹም ሰው ፍጹም አምላክ ነው። ያለ ድንግል ማርያም መኖር አይችልም። ኢየሱስ አይችልም። አዎ አየህ አንተ ችግር ምን ያለ የነበረ አልፋና ኦሜጋ የሆነ ክርስቶስ አንተ መኖር አይችልም ትለዋለህ። አንተ ያለ ድንግል ማርያም መኖር የማይችለው ለምንድን ነው? ኢየሱስ ክርስቶስ በሁለት ዓመቱ ከድንግል ማርያም ማግኘት የሚገባውን ነገር እያገኘ ስለሆነ ገባ? እያገኘ ስለሆነ ከድንግል ማርያም የሚያገኘውን ከዮሴፍ አያገኘውም። ሙሴ እግዚአብሔር 40 ዓመት በበረሃ ሲኖሩ ምንም ሳይኖራቸው አኑሯቸዋል። እንዴት ነው ማኖረው? ጌታ ወይ ኢየሱስ ሕፃን ሆኖ ያለ ድንግል ማርያም ጡት መጥባት አይችልም። ያለ ድንግል ማርያም የድንግል ማርያም ጡት ያስፈልገዋል። በጣም ጥሩ ነው። የድንግል ማርያም ዮሴፍ ጥሩ ይችላል እንዴ ይችላል። እንዴት እንደሚችል ቆይ ልንገርህ አልከኝ አይደል? እኔ ነኝ መመለስ ያለብኝ። ኢየሱስ ለምን ትጮኻለህ? እኔ ለምን አልመለስም? አይችልም አልከኝ አንተ። ኢየሱስ ጡት ጠብቶ አልጠባም። ይሄን ብቻ መልስልኝ። ከዛ እንዴ ጡት ጠብቶ ነው የሚያድገው? ኦኬ ቴንክ ዩ። ጡት ባሰጠው ኖሮ ምን ይሆናል? እኔ ደግሞ አልከኝ ድንግል ማርያም ጡት ባሰጠው ምን ይሆናል? በጣም ጥሩ። ይኸውልህ ጡት ሳይጠቡ ገንዳ ላይ ተጥለው ቆሻሻ ላይ ተጥለው የሚያድጉ ልጆች እንዳሉ ረስተዋል። አየህ፣ ይሄ ነው እውቀት ማነስ። እንደዚህ ብለህ የድንግል ማርያምን ቤዛነት ልትሽረው አትችልም። የትም ብትሄድ ምንም አታመጣም አልኩህ። አየህ፣ ለምን መሰለህ? ቆይ ያንተን አልከኝ አላልከኝም? አሁን የተጻፈለትን ነው የሚኖረው። ኢየሱስ የተጻፈለትን ነው የሚኖረው። በጣም መልካም። የእኔን ደግሞ መልስልኝ። ለፈለፍክ እኮ እኔ መች ላውራ? መች ነው የምታስወራው? አሁን እኮ አንተ ቤዛነቱን በዛም በዚህም ብለህ በፈለግከው መሄድ ትችላለህ። እኔ ግን አልከኝ። አንተ አሁን ምንድን ነው ያልከው? ቃል በቃል ኢየሱስ ክርስቶስ ጡት ካልጠባ መኖር አይችልም አልከኝ። እኔ ደግሞ ቃል በቃል የነገርኩ ጡት ሳይጠቡ ገንዳ ላይ የተጣሉ ልጆችን እግዚአብሔር አምላክ ጡት ሳይጠቡ ተነስተው ያደጉ በምን አሳደጋቸው? ሁሉም ሰዎች አሉ። በምን አሳደጋቸው? ስለዚህ ጡት ማጥባት ብቻ ለቤዛነት አያደርግም ማለት ነው። እነዛ ህጻናት እንጀራ ይበላሉ? ህጻናቱ የወደቁት ህጻናት እንጀራ ይበላሉ? ወተት አለ፣ ይበላሉ። ወተት ይሰጣል። አይዞ ከየት መጣ? አዎ ቴንክ ዩ። ያለ ወተት ግን ማድረግ አይችሉም። ያለ ወተት ማድረግ አይችሉም። ማድረግ አይችሉም። እኔ ለምሳሌ በልጅነቴ ልንገርህ፣ የኔን ታሪክ ልንገርህ። እኔ እንኳን ያለ ወተት ገባኝ። ያለ ወተት ግን ማድረግ አይችሉም። አይዞህ። ምክንያቱም የአንተ ችግር ምን መሰለህ? በመደማመጥ ስናወራ ውጤታማ እንሆናለን። የማዳመጥ ችግር አንተ እኔ እኮ ዘግቼ መብላቱን ላጀመርኩ ታውቁት ማውራቱ ጠየቀኝ። አሁን ልጠይቅ ነው። አሁን ልጠይቅ ጥያቄ ማስታወቂያ ነገር ፓፓ እንዴ ሰራ። አሁንም 900 ቅድምም 900 ሰው ነው የነበረው። ተጨምሯል። ኧረ ምንድነው ሰው የሚገባው ነው? በጌታ 10 ጊዜ አትበል ሳያቀርቡ ነው እንዴ? ድፍን የኦርቶዶክስ ልጅ ሌላውም ያውቃል። ምንድነው ወደዛ ወደዚህ የምትለው? ጨነቀ አይደለም? ይኸውላችሁ በጣም ነው የጨነቀው በጌታ። አንድ ማስታወቂያ ልንገራችሁ። ይሄ ማስታወቂያ ምንድን ነው? በአርሲ ኢትዮጵያ ውስጥ አርሲ ላይ የተገደሉ ኦርቶዶክሳውያን ባለማህተቦች አሉ። እነዚህ የተገደሉ ኦርቶዶክሳውያን ባለማህተቦች በማህተባቸው ነው የተገደሉት። ስለዚህ እዚህ ያላችሁ 930 ሰዎች ያልሰማችሁ ስላላችሁ እናንተ 930 ሰዎች ለእነዚህ ኦርቶዶክሳውያን ባለማህተቦች አርሲ ላይ ለተገደሉት፣ ባለፈው ደግሞ አይታችኋል። አንዱ ህፃን እንግዲህ እግሩ ሁሉ ነው የተቆረጠው። ገባችሁ? ያማል። ስለዚህ ሁላችሁም ቪዲዮ በመስራት ድምፁ ነው አደራ እምላችሁ። እንደገና ደግሞ የተሰራ ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ አድርጋችሁ ቫይራል እንዲወጣ አድርጉልን። መንግስታችን ይህንን ተመልክቶ ማለት ነው መፍትሄ እንዲሰጠን እነዚህን ገዳዮች ካሉበት ቦታ ይዟቸው ለፍርድ እንዲያቀርብ የእናንተ ድምፅ መሆን አስፈላጊ ነው። ሁላችሁም በቪዲዮዎቻችሁ ላይ እውነቴን ነው የምላችሁ ሁላችሁም በቪዲዮዎቻችሁ ላይ ይህንን ቪዲዮ በቲክታክ አካውንታችሁ ላይ ይህንን ቪዲዮ በመጫን ድምፁ ነው አደራ። በሰማይ በምድር ቀጥል ልተንፍስ። እሺ፣ በመጀመሪያ ደረጃ ይኸውላችሁ
ምን ይል መሰለ? እግዚአብሔር አምላክ በኢሳያስ ትንቢተ ኢሳያስ ምዕራፍ 60 ቁጥር 9 ምዕራፍ 1 ይቅርታ ቁጥር 9 ላይ ምን ይል መሰለ? የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር ይላል። ዘርን ያስቀረው ማንን ነው? ኢየሱስ ክርስቶስን ነው። ገባ? ኢየሱስ ክርስቶስ በሱን ባያስቀር ኖሮ እንጠፋ ነበር። አሁንም ማውራ አሁን አንተ ከምትለው ጋር ተቃራኒ ነገር ያለ ምን መሰለ? ኢየሱስ የነበረ ያለ ሁሌም የሚኖር አልፋና ኦሜጋ ነው። ኢየሱስ ክርስቶስ ቅድስት ድንግል ማርያም መኖሯ እኛ ለመጽደቂያ እኛ መንግስተ ሰማያትን ለመውረስ መሄጃ መንገድ አይደለም። እውነትም መንገድም ህይወትም እኔ ነኝ ቃል በቃል እያለ እየተናገረ አንተ ግን እያልከኝ ያለው በቤዝነት የቅድስት ድንግል ማርያምን ካልተቀበላችሁ መዳን የለም ነው እያልከኝ ያለው። ቴክኒካሊ ነው ወይስ አይደለም? ከተሳሳትኩ አርመኝ። አሁን የሚውት አደርጋለሁ። ስጨርስ አወራለሁ። ቴንኪው። እሺ አሁን ከዚህ በኋላ ሁለት ደቂቃ ነው የምናወራው። ከ19 ነው ከ21 አቆማለሁ። እሺ ወገኖቼ አንድ ግልጽ ነገር አለ። እኛ ድንግል ማርያምን የዓለም ቤዛ ብለን ስንናገር እንደ ክርስቶስ ኢየሱስ ቤዛ ናት እያልን አለም። የድንግል ማርያም ቤዛነት ቅድም ነግሬው ነበር ለወንድሜ። የድንግል ማርያም ቤዛነት ምትክ የሆነ የማ ምትክ? የሔዋን ምትክ የሆነች ቤዛነትን የሰጠችን። በሔዋን ምክንያት ኃጢአት ወደዚህ ዓለም መጣ። በማን ምክንያት? በሔዋን ምክንያት ኃጢአት ወደዚህ ዓለም መጣ። ሶዛት ኃጢአት ወደዚህ ዓለም በሔዋን ምክንያት እንደመጣ ሁሉ ሕይወት ደግሞ እንዲሆነን በማን ምክንያት መጣ? ሕይወት በድንግል ማርያም ምክንያት መጣ። ለምን? ድንግል ማርያም መልአኩ ገብርኤል መጥቶ ወንድ ልጅን ትወልጃለች ሲላት እንደ ዘካርያስ ኖ አላለችው። አመነች፣ ተቀበለች። አያችሁ? ይሄ በመሆኑ ደግሞ እኛ ክርስቲያኖች በድንግል ማርያም ምክንያት በድንግል ማርያም ቤዛነት እውነተኛ የዓለም ቤዛ የሆነውን ኢየሱስ ክርስቶስን እንድንቀበለው ሆነ። አያችሁ? እንድንቀበለው ሆነ። ስለዚህ ሰው የድንግል ማርያምን ቤዛነት አልተቀበለም ማለት በተዘዋዋሪ የኢየሱስ ክርስቶስን ቤዛነት አልተቀበለም ማለት ነው። አያችሁ? አልተቀበለም ማለት ነው። እንደዚህ አይነት ጥያቄዎች የምንጠይቃችሁ ለምንድን ነው? ድንግል ማርያምን ሪጀክት ከማድረግ አኳያ ነው። ይሄ የሚገርም ነገር አይደለም። አያችሁ? ሁል ጊዜ ዘንዶ የሚያሳድደው ሴቲቱን እንጂ ወንዱን አይደለም። ሴቲቱ ደግሞ ማናት? ድንግል ማርያም ናት። ድንግል ማርያም ናት። ስለዚህ ያለ ድንግል ማርያም ቤዛነት ማናችሁም ልትድኑ አትችሉም። ለምን? የድንግል ማርያም ቤዛነት ለእኛ የኃጢአት ቤዛነት ሳይሆን ምትክ የሆነ ቤዛነት ነው። ጴንጤዎች ግራ አትጋቡ። ይሄ 2 ደቂቃ ጨርሻለሁ። ከ50 ቀጥል። አሁን ከ48 ነው። ከ50 ቀጥል። እኔ አሁንም እላለሁ ከክርስቶስ ቤዛነት ውጭ ማንም አያድንም። 4 ነጥብ። የሌላ ነገር ቤዛነት ምንም አያድንም። እንደማያድን መንግስተ ሰማያትን የማያስገባ እናገራለሁ። የምናገረው በመጽሐፍ ቅዱስ ተናግሬ ነው። መጽሐፍ ቅዱስ ምን ይላል? አንደኛ ጢሞቴዎስ ላይ ታንብብላችሁ ምን እንደሚል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ምዕራፍ 2 ቁጥር 5 ላይ ምን ይላል? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ኢየሱስ ክርስቶስ ኢየሱስ ነው ይላል። ራሱን ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበረ። ቴንኪው ቤ ምስክርነቱ ነበረ። ስለዚህ ዓለምን ለማዳን የተሰጠን ቤዛነት ኢየሱስ ክርስቶስ ነው ብሎ መጽሐፍ ቅዱስ በደንብ ይናገራል። የሌሎችን ቤዛነት መጨመር መንግስተ ሰማያት ለመግባት ምንም ትርጉም የለሽ ነው። የለም 30 አይነት ቤዝነት የለም። አሁን ቤዛ ለሚባል አሁን ገንዘብ ላለው ምን ላለው ሰዎች እርስ በራስ እኔ አሁን ለምሳሌ ለእሱ ልጸልይ ይችላለሁ፣ እሱ ለእኔ ሊጸልይ ይችላል። ሰዎች በመሃል ሊታረቁ ይችላሉ፣ ማስታረቅ ይቻላል። ያ የምንን የመንግስተ ሰማያትን መውረሻ አይደለም።
ምድር ላይ ለምትደራረገው ፌቨር የምትሰራራው ቤዝነትን ከሰማያዊ ቤዝነት ጋር እንዴት ብሎ ምንድነው ጥቅሙ? ወርዝ ቤነፊት ምንድነው ጥቅሙ? ነው እኔ ዋናው የመጽሐፍ ቅዱስን ሰማያዊ ነገር ማግኛ ሰማያዊ መዳኛ መንገዱ እዚሁ ጋር እየተናገረ ራሱንም ለሁሉ ቤዛ ሰጠ። ለሁሉ ነው የሚለው፣ ለእንትና አላል። ስለዚህ በእርሱ ያመነ በሙሉ የዘላለም ሕይወት እንዲኖረው ደግሞ የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ይናገራል። አሁንም እያንዳንዱን ቤዝነት ስናመጣ የኢየሱስን ክርስቶስ የማዳን ቤዝነት ነው። አሁን ያለ ክርስቶስ ቤዛነት ዓለም አይድንም። ይሄ የታወቀ ነገር ነው። አይድንም። በማርያም ቤዛነት ምንም የሚፈጠርልህ በሰማይ ቤት ምንም የሚፈጠርልህ ነገር የለም እያልኩ ነው። አመሰግናለሁ። አሁንም ወንድማችን እያለ ያለው ምንድን ነው? የኢየሱስ ክርስቶስ ቤዛነት ነው እየተናገረ ያለው። እኔ አንድ ቃል አንብብላችሁ። አንድ ኦርቶዶክሳዊ የሆነ እኛ ኦርቶዶክሶች ይህንን ቃል እንዴት እንደምንወደው እንደዚህ ይላል። ስሙኝ፣ በደንብ አድርጋችሁ ስሙኝ። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ምን ላይ ነው ከታረቀን በማሞት ሮሜ 5:10 እኔ እያስተማርኩ ሄድ ችግር የለውም። በደንብ አድርገህ ስማኝ። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወት እንድናለን ይላል። እኛ ኦርቶዶክሳውያን የኢየሱስ ክርስቶስ የመድኃኒታችንን ቤዛነት አልካርንም። ኢየሱስ የዓለም ቤዛ አይደለም አላልንም። ቤዛ ነው ኢየሱስ። ማንኛውም ኦርቶዶክስ አማኝ የኢየሱስ ቤዛነትን የካደ የለም። ወንድማችን የሚለውን ነገር እንቀበላለን። ዋናው ነገር ምንድን ነው? ወንድሞቼና እህቶቼ ዋናው ነገር ምንድን ነው? ድንግል ማርያም ቤዛ ናት ብለን ስንናገር የድንግል ማርያም ቤዛነትን ከክርስቶስ ኢየሱስ ቤዛነት ጋር ይቀላቀሉብናል። ነገሩ ልክ አይደለም። እንዲቀላቀልብን አንፈልግም። የድንግል ማርያም ቤዛነትና የጌታችን የኢየሱስ ክርስቶስ ቤዛነት ልዩነት አለው ብዬ ነው እየተናገርኩ ያለሁት። አያችሁ፣ ቤዛነቱ በምንድን ነው ብዬ ነግሬያችኋለሁ። በምትክነት ነው። ቤዛ ለማርያም ቤዛ ስንል ምን ማለታችን ነው? ምትክ ማለታችን ነው። የማን ምትክ ብላችሁ ቃላችን የሔዋን ምትክ ማለት ነው። አያችሁ፣ ሰይጣን ሔዋንን እንዳሳሳታት እንደዚሁ ቅዱስ ገብርኤል መጥቶ ለማርያም ነው የምስራቹን የነገራት። ሁለቱም እንስት ናቸው። ሔዋንም እንስት ናት፣ ማርያምም እንስት ናት። ሰይጣን የተጣለው መልአክ ነው። ገባችሁ? የተጣለው መልአክ ነው። ገብርኤል ደግሞ የእግዚአብሔር መልአክ ነው። አይታችኋል። ሁለቱም ጋር የመጡት የጽድቅና የኃጢአት መላእክቶች ናቸው የመጡት። ለሁለቱም መልእክት ሲነገራቸው አንደኛዋ ጥፋት አጠፋች፣ የሰው ልጆች ወደ ገሃነም እንዲገቡ ምክንያት ሆነች። አንደኛዋ ሲነገራት ድንግል ማርያም ሲነገራት ደግሞ የሰው ልጆች ወደ ሕይወት እንዲሆኑ ምክንያት ሆነች። የድንግል ማርያም ቤዛነትን ከዚህ ጋራ ነው ማገናዘብ ያለባችሁ ኦርቶዶክሳውያን አማኞች። ይሄ 2 ደቂቃ ጨርሻለሁ። አንተ ደግሞ እሺ፣ ተባረክ። ስለዚህ እያለን ያለነው ምንድን ነው? ስለዚህ ቤዛነቷ እሷ ባይኖር አሁን ለምሳሌ እንዳልከው የማርያም ምልጃ ባይኖር ዓለም መዳን ይችላል ወይስ አይደለም ነው የኔ ጥያቄ። አሁን ለአንተ መጠይቅህ የማርያም ምልጃ የለም ማለት በቃ የለም አታማለ ጥያቄቱን አሁን ትንታኔ ነው የምትሰጠው። ማርያም ቤዛ ለመሆኗን እዚህ ውስጥ ያለው የሚያስተውል ሰው ነው ያለው። ገባኝ። የሚያስተውል ሰው ነው ያለው። ያንተንም ሀሳብ ሰማ፣ የኔንም ሀሳብ ሰማ። አሁን ከ54 ነው 2 ደቂቃ ጠይቀኝ አንተ። ከዛ የኔ እና ያንተን ሀሳብ ሰው ሰምቷል። መደጋገሙ አያስፈልግም። መጻል ልጅ። ስለዚህ አሁን እኔ የምጠይቅህ ያለ ማርያም አማላጅነት ዓለም አይድንም የሚል ፕሪንሲፕል አለ። ለአንተ ነው የምጠይቅህ አጥር አድርጌ። ያለ ቅድስት ድንግል ማርያም አማላጅነት ዓለም አይድንም ይባላል እኮ። የምናወራው ስለ ቤዛ እኮ ነው። ስለ ቤዛ ጠይቀኝ። ስለ ቤዛ ጠይቀኝ። ክርስቶስ በቤዛነቱ መሰለኝ ዓለምን ያዳነው። ስለ ቤዛ ጠይቀኝ። ስለ ቤዛነት ጠይቀኝ። የድንግል ማርያም ቤዛነትን ጠይቀኝና ልመልስልህ። የእሷ ቤዝነት እሺ፣ ጥያቄ አለ ቤዛነት ላይ ጨረስን። ጥያቄ የለም ቤዛነት ላይ። ቤዛነት ላይማ በደንብ አብራሮቼ ነገርኩ። ከኢየሱስ ክርስቶስ ውጭ እዚህ ላይ የሚል ማርያም ቤዛነት የሚል የተጻፈ ወፍ ነገር የለም። እቀበላለሁ አልኩህ እኮ
እቀበላለሁ። እኛ መጽሐፍ ቅዱስ የሚለው የክርስቶስ ቤዛነትን እንቀበላለሁ። እኔ እናንተ ጥያቄያችን የድንግል ማርያም ቤዛነት ነው። የድንግል ማርያም ቤዛነት ላይ ጥያቄ አለው። እሺ ምን? በጣም ጥሩ አለኝ። አሁን አንተ እንደምትለው ቃል በቃል ቅድስት ድንግል ማርያም ቤዛ ናት የሚለውን ነገር አሳየ። ቃል በቃል ስለ ክርስቶስ እንደተጻፈው በምድራዊ ቤዝነት በፈለገችው ቤዝነት ቅድስት ድንግል ማርያም ቤዛ ናት፣ ቤዛዊተ ዓለም ናት፣ ወይም የዓለም ቤዝ ናት፣ የሰዎች ሁሉ የክብር ቤዝ ናት። የምን ቤዝ ናት? ቤዛ ናት የሚለውን አምጣና ነገር የክብር ቤዝ ናት የሚል የድንግል ልመልስልህ። የድንግል ማርያም ቤዛነት በመውለድ የሆነ ማንም በመውለድ ጌታችን መድኃኒታችን ኢየሱስ ክርስቶስን በመውለድ የሆነ ምትክ የሆነ ቤዛነት ነው። በመውለድ የሆነ ቤዛነት ነው። ድንግል ማርያም ኢየሱስ ክርስቶስን ባትወልደው ኖሮ አሁን እኔ እናንተ የመዳናችን ነገር ይዘገይ ነበር የተባለው የዲያቆን ሄኖክ አባባል ትክክል ነው። ለምን? ድንግል ማርያም ባትወልደው ኖሮ ልክ እንደ ድንግል ማርያም ቤዛነት ወይም ደግሞ የተለየ ሴት እግዚአብሔር እስከሚያዘጋጅልን ድረስ ጊዜው ይሄድ ነበረ። ግን ድንግል ማርያም ያንን የገብርኤልን ትንቢታዊ ቃል መጥቶ ሲነግራት ማንም የማያምነውን አምና ተቀበለች። ኦኬ፣ የእሷ ማመን ቅድም ብዬ ነበረ። የእሷ ማመን ወይም ደግሞ የድንግል ማርያም ቤዛነት በመውለድ የሆነ ቤዛነት ነው እንጂ እንደ ክርስቶስ ኢየሱስ ደም በማፍሰስ የሆነ ቤዛነት አይደለም። ጨርሻለሁ። ጥሩ። እኔም እያልኩ ያለው ምንድነው በቀላሉ እዚህ ጋር አሁንም እላለሁ፣ አንተ የምታስበው አንተ ያሰብከውን ነው የተናገርከው። መጽሐፍ ቅዱስ የሚለውን አይደለም። ሊዘገይ ይችላል የተናገርከው አንተ እንጂ መጽሐፍ ቅዱስ አይደለም። ቆይ አልወለደችም እንዴ? ማን ነው አልወለደች የሚለው? እኛ ደግሞ የድንግል ማርያም መውለድ ቤዛነት ነው እንልሃለን። ለምን? ምትክ ስለሆነ መውለዷ ነው ቤዛ እንድትሆን ያደረጋት። አሁን ገባ? እንደዛ ነው። ኦኬ፣ አሁን ገባል። ድንግል ማርያም ቤዛ የሆነችው ስለወለደች ነው። እንግዲህ መጽሐፍ ቅዱስ እንደሚለው ነው፣ አንተ እንደምትለው አይደለም። አሁን እኔ ከመጽሐፍ ቅዱስ አንስቼ ቤዝነቱን ምክንያቱን መጽሐፍ ቅዱስ ይናገራል። ስለ ኢየሱስ ቤዛነት፣ ስለ ሙሴ ቤዛነት መጽሐፍ ቅዱስ ይናገራል። አንተ የምታወራውን መጽሐፍ ቅዱስ አይናገርም እያልኩ ነው። አምጣው። እኛ ኦርቶዶክሳውያን መጽሐፍ ቅዱስ ብቻ ሰዎች አይደለም። ኦርቶዶክሳውያን ሳይሆን ቃሉ ይላል ወይስ አይልም ነው እየነገርኩህ። አሁን ለምሳሌ ስላሴ የሚል ከመጽሐፍ ቅዱስ አታምጣም። ስላሴ የሚል ታመጣለህ? ስላሴ የሚል ታመጣለህ? ከመጽሐፍ ቅዱስ ታገኛለህ? በስላሴ ታምናለህ? በስላሴ ታምናለህ? በጣም ጥሩ ታምናለህ። ቆይ ተረጋጋ። ታምናለህ? በስላሴ ታምናለህ? የትም አትሄድ። አይን ብቻ መልስልኝ። በስላሴ ታምናለህ? ስላሴ ገለመል ያልኩልም እዚህ ጋር መጠህ ድራማ ስትያዝ በስላሴ ታምናለህ። መጽሐፍ ቅዱስ ላይ ግን ስላሴ የሚል አታመጣም። ስላሴ አይደለም የፈለገውን አይበል እያልኩ አላወራንም። ስለሱ ያወራ ነው እዚህ ጋር የት መሄድ ቤዛነቱን የኢየሱስ ክርስቶስ ቤዛነቱን መጽሐፍ ቅዱስ ይናገራል። አትደበላለቅ። የኢየሱስ ክርስቶስ ቤዛ መሆኑን መበጀቱን ይናገራል። በሱ ቤዛ መሆን መዳናችንን ይናገራል። አንተ ደግሞ ቅድስት ድንግል ማርያም እሷ ቤዛ ባትሆን መጽሐፍ ቅዱስ ብቻ ማኞች ምክንያት ናት የሚል የለም እያልኩ ነው። መልስ ልንገርህ። መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ ስላሴ የሚልን ጽሑፍ ቃል በቃል አታመጣም። ነገር ግን ስላሴ መጽሐፍ ቅዱስ ላይ ስላሴ እንዳለ በእንትን ትናገራለህ። በጣም ጥሩ። አሁን የምጠይቀህ ቤዛ የሚለው መጽሐፍ ቅዱስ ላይ አለ የለም? ስላሴ የሚለው መጽሐፍ ቅዱስ ላይ አለ የለም? እኔ የለም። ለምን ታምናለህ? ስላሴ
ምን አስጨነቀ? አሁን የምናወራው ስለማን ነው? ለምን ስላሴ ለምን ትቀበላለህ? ከሌለ ስላሴ የሚለው ከሌለ ለምን ትቀበላለህ? ለምን ትቀበላለህ? ለምን ትቀበላለህ? ምንም ሀሳብ መቀየር አትችልም። እኔ እኮ ነገርኩህ እኮ ስላሴን የምትቀበልበትን ስላሴን እኔ እናንተ ሊያጣላን የሚችለው ይኸውልህ ሊያጣላን የሚችለው የነበረው ስላሴ የሚል መጽሐፍ የለም። ነገር ግን እኛ ስላሴን እንቀበላለን። አዳምጠኛ፣ እኛ ስላሴን እንቀበላለን። ስላሴ የሚል መጽሐፍ ጉዳይ ሳይጻፍ ስላሴን የምትቀበል ከሆነ በምኑ ነው የምትቀበለው? በአስተምሮቱ ነው የምትቀበለው። ሶዛት ድንግል ማርያም ቤዛ ናት የሚል መጽሐፍ ቅዱስ ላይ ከሌለ የድንግል ማርያም ቤዛነት ከመጽሐፍ ቅዱስ ላይ በአስተምሮ ነው የምንቀበለው። በአስተምሮ እንቀበላለን። አየህ፣ ይህን ነው ኮምፕሮማይዝ ማድረግ ያለበት። በጣም ጎበዝ ልጅ። እኔ የምለው አሁን በስላሴ እኔ እናንተ የምንቃወም ሰዎች አይደለን። እኔ የምቀበለዋለሁ፣ አንተም ትቀበለዋለህ። የሚያጣላ ነገር ቢኖር ሀሳባችን የተለያየ ቢሆን አምጥተህ እዚህ ጋር ዲስከስ እናደርገዋለን። ዊኬን ዲስከስ ማያደርግ እኔም አንተም በስላሴ ጉዳይ ላይ ምንም ችግር የለብንም። ለምን ዩ አንደርስታንድ አንደርስታንድ ግን ተንፈስ እኮ የተጻፈ የለም አልኩህ እኮ የተጻፈ መቼ አልኩህ? ቴንኪው ለእኔም ደግሞ በደምብ የለም ስላሴ የሚባል ጽሑፍ እኔም ደግሞ የምነግርህ ተናገር አልከኝልን። በየት በኩል ልናገር? I don't think you want people to talk on your page. It's no problem, but guys, it's no problem. Okay, let me talk to you. Okay, tell me. It's no problem. ተንፈስ እንጂ አላውራ ካስባል ቤት አድርገን እናውራ አልከኝ። እኔ እናንተ በስላሴ ትምህርት ማናችንም መጽሐፍ ቅዱስ ላይ ቢጻፍም ባይጻፍም ተስማምተናል። we agreed ገባ ተስማማ። so it's not going to be a question. thank you እኔም አንተም ተስማማ። አሁን ባልተስማማ ነው ላይ የኔና አንተ ስላሴ እምነት አንድ አይደለም። ታውቃለህ፣ ይለያያል። እሺ የፈለገ ወዴት መዞር ነው? አትጠምዝዝ ነገሮች አይገናኝ። እሺ አሁን ደግሞ በቤዛነት ደግሞ የረገጥክብኝ እኮ ነው አንተ። ይኸውላችሁ በዚህ በኩል ሲይዘው ስላሴ ላይ ከዛ በኋላ ደግሞ የሆነ ነገር ያመጣል። ከዛ በኋላ በዚህ ተስማማን። ሊያብድላችሁ ነው ዮኒ፣ በዚህ ተስማማን። ኦኬ አሁን እናንተ ስላሴ የሚለው አልተጻፈም፣ ግን እንስማማለን፣ አስተምሮቱ ስላለ እንስማማለን በሚለው ተስማማን አይደል? ተስማማን። ኦኬ አሁን ደግሞ በዚህኛው ሳይድ ደግሞ ቤዛ የሚለው ድንግል ማርያም ቤዛ ናት የሚለው መጽሐፍ ቅዱስ ላይ ቃል በቃል የራስ የቤተ ክርስቲያን አባቶች ያሉትን እነ ቀሲስ ዲበኩሉን አመጣልሃለሁ። ቆይ አዳምጠኝ። ይኸውልህ አሁን እኛ ኦርቶዶክስ አትልም። 27ቱ የአዲስ ኪዳን መጽሐፍ ላይ ድንግል ማርያም የራሱ አባት ያሉትን አመጣላቸዋለሁ። አሁን አንተ እኔ አታዋራኝም ትለኛለህ። አንተ ደግሞ ሳወራ ጣልቃ ትገባለህ። ይኸውልህ የድንግል ማርያም በ27ቱ የአዲስ ኪዳን መጽሐፍ የድንግል ማርያም ቤዛነት ድንግል ማርያም ቤዛ ናት የሚል ባይጻፍ ድንግል ማርያም እኛ ኦርቶዶክሳውያን ግን ድንግል ማርያም ቤዛ የሆነችበትን እናውቃለን። ያ የምናውቀው በምንድን ነው? ድንግል ማርያም ኢየሱስ ክርስቶስን በመውለዷ የሔዋን ምትክ ሆና ቤዛ እንደሆነች በአስተምሮ እናውቃለን፣ እንቀበላለን። ለምን? እኛ የአብነት ትምህርት ስላለን፣ ቀኖና ስላለን፣ ትውፊት ስላለን። አያችሁ፣ ይሄ ስለሆነ የድንግል ማርያምን ቤዛነት እንቀበላለን። ቤዛነቷ በምንድን ነው ብለህ ካልከኝ በመውለዷ እላለሁ። አየህ፣ መውለዷን አንተም እኔም ልክ ስላሴ እንዳለ እንደምናውቀው አንተም እኔም መውለዷን እናምናለን። ድንግል ማርያም ኢየሱስ መውለዷን እናምናለን። ኢየሱስ ከተወለደ ደግሞ ድንግል ማርያም ምንድነች ማለት ነው? በመውለዷ ቤዛ ናት ማለት ነው። ቤዛ ናት ማለት ነው። ጥያቄ አይደል? ሌላ አሁን እኔ ልጠይቅህ። ተባረኩ። ኖ ይቺንማ ገለናት ነው የምንሄደው። የአንተ ሰዎች ከሚሉት አንተ ከምትለው ትምህርት ጋር የተለያየ። አሁን ሳሰማ ዝም ብለህ ትሰማለህ። ፕሊዝ ይኸውልህ አዳምጠኝ። እያወራን ያለ ነው እንዳረሳ ሚውት አታርግ። እያወራን ያለ ነው እኔ እናንተ እያወራን ያለ ነው ምንድን ነው? ስለ ቤዛነት ነው። ስለ ድንግል ማርያም ማለት አሁን ቅድም እንዳልከው ማለት ነው ያለ ድንግል ማርያም አማላጅነት ዓለም አይድንም የሚለውን አይደለም እኔ እናንተ እያወራን ያለ ነው። ስለ ቤዛነት ነው እያወራን ያለ ነው። ገባ? ቤዛ መሆን ደግሞ መለመን ማለት አይደለም። እኔ ግን ሀሳብ ሰጥበታለሁ። ቤዛ ማለት መለመን ማለት አይደለም። አንተ መብት ነው። አንተ እንደፈለክ በል። እኔ ሀሳብ መግለጽ ግን እችላለሁ። ቀጥል። እሺ ተባረክ። እሺ
ለእሱ በነገራችን ላይ ታፕታፕ አርጉለት፣ ኮፒ ሊንክ አርጉለት። በዚህ አጋጣሚ የምታግዙት አግዙት። ሰው ከሚሉት ከራሳቸው ተነስቶ አባቶች ምን ይላሉ? ታንክ ዩ። አማላጅነት ዓለም አልዳነም። ያለ ወላዲተ አምላክ አማላጅነት ዓለም አይድንም የሚለው ትምህርት ታሪክ ነው። አንደኛ በመጀመሪያ እንደው እንደዚህ አይደለም ያልኩት። ቆይ ከዚህ ጋር ታኮ የሚመጣ ነገር መኖር የለበትም። ይሄ ኢንቴንሽናሊ ምን የሚል ማጠቃለያ ይሰጣል? ዓለም የዳነው በምልጃ ነው የሚል ትምህርት ዘመን አንድ ሰው ነው ያመጣው። እኔ በማውቀው ዝም ብሎ ንስሐ ግቡ መንግሥተ ሰማያት ቀርባለች ያለ ወላዲተ አምላክ አማላጅነት ዓለም አይድንም እያለ ሲሰብክ መጣ። የሆኑ ሰዎች ተቀበሉ። ከዛ በጣም አስቸጋሪ ነገር እንደ አንድ ሰው አንድ ምን የተከለው እንደሚባለው እንዳይሆን ምልጃና ድነት የተለያዩ ነገሮች ናቸው። ድነት ራሱን የቻለ እግዚአብሔር የሰጠን ጸጋ ነው። ስለዚህ ያለ ወላዲተ አምላክ አማላጅነት ዓለም ይድናል የሚለው የሆነ ጊዜ የመጣ ወዝ ዘራሽ የሆነ ምንጩ ማን እንደሆነ የማይታወቅ ነገር ውዳሴ ማርያም ላይ ወይ መልከ ማርያም ላይ መልካ ኢየሱስ ላይ አንቀጸ ብርሃን ላይ መስተጋብ ላይ አርያም ላይ ክስተት ላይ ወጥየት ላይ ነው። አሁን ይህ ቃል ትምህርት የለ በቅብሰት መሳይ ፊት የለ እንደዚህ ያለ አገላለጥ አይመጥንም። ለቲክቶክም ሆነ ለአደባባይ የሚመጥን ስብከት አይደለም። ወደዳችሁም ጠላችሁም አሁንም የምነግራችሁ ነገር ከዚህ ላለ ነው። ሊቃውንቱ ስለ ኃይል ቃል ከሆነ ይቅርታ አድርጉልኝ። ሁላችሁም ያላችሁ ክርስቲያኖች ይህ ወደድንም ጠላንም ከኔ ጀምሮ ወደድንም ጠላንም ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበረ። በዚህ ጉዳይ መናፍቃንም መወለዱን ያምናሉ። የድንግል ማርያም ግን ከዚያ ድርሻ እንዳላት ግን አያምኑም። ግን እሷም አድናቸዋለች። በዚህ ጉዳይ እንግዲህ ድንግል ማርያም የቱ ጋር ያማለደችን ስንል ድንግል ማርያም ክርስቶስን ስትወልደው አማልደናለች። ሰማይና ምድርን አስታርቃለች። ሰውንና እግዚአብሔርን አስታርቃለች። አሁን ይህ ልጅ የተናገረውን ሪፍሌክሽን ልሰጥልን። አያቸው። ይህ ምልጃ ማለት ነው። ይህ ምልጃ ማለት ነው። ስለዚህ አሁን ድንግል ማርያም አረ በቃኝ በእናትህ መውለድ ምልጃ አለ ብራዘር። ይኸውልህ አልቀበልም። ስማኝ አዳምጠኛ። መውለድ ማለት ማማለድ ነው እኮ አላልኩም። እመቤታችን ያለ ወላዲተ አምላክ አማላጅነት ዓለም አልዳንም። ወደዳችሁም ጠላችሁም አልክና ደጋገምችን ካላችሁ ጌታን ስለወለደች ማለት መውለድና ማማለድ አንድ ነው። እኔ ይቅርታ አድርግልኝና በጣም አሁን ባስተላለፉ ቪዲዮ አሁን ልጅ የተናገረውን ሪፍሌክሽን ልሰጥ ነው። በቃ እኔ ሲጀመር ይሄ ልጅ ስለዚህ አንተም እያልከኝ ያለው አዳምጠኝ። አሁን መውለድ ማለት ቤዛ ሪፍሌክት ልስጥበት ወይስ አንተ በሰጠው ምንም ሪፍሌክሽን አልሰጥልህም። ምንም በቃ ምንም አልሰጥም። ይሄ ልጅ በሰጠው ምንም አልሰጥም። ምክንያቱም እኔም ማምነው የኦርቶዶክስን መጽሐፍትን ይዘህ መተህ ስትሞግተኝ ነው። ይሄ ልጅ ለሰጠው ነገር እንዴ ነገ እኮ ይቅርታ ሊጠይቅ ይችላል። ነገ ይቅርታ የሚጠይቅ ልጅ ልኮ ተናገሩ። እዚያው ላይ ልጁን እኮ ተሳስቷል እያለ ልክ ነው አላሉም። ልክ ነው አይደለም? ልክ ነው ወይስ አይደለም? ልክ አይደለም። ዲያቆኑ ልክ እነሱም ልክ አይደለም እኮ ነው ያሉት። በቃ እኔ ከእነሱ ጋር ኦርቶዶክስ አስተማሪዎች እኮ ልክ አይደለም ምልጃዋ በምንድን ነው በመውለዷ ነው የሚል በመውለጃዋ ነው። በቃ ይቅርታ ጠይቋል። ይቅርታ ለጠየቀ ልጅ ይኸው ይቅርታ ጠይቋል። ልጁ ይቅርታ ጠይቋል። ልጁ አይደለም አባቶች እዚህ ጋር መጥተው ምንም ልጁ ይቅርታ ጠይቋል። ማዳመጥ ትችላለህ። በጌታ ችግር መረጃውንም አመጣሁልህ አባቴ። ከዛ ምን አሉ? በማርያም ምልጃ የይቅርታው የማማለዱ ስራ ማርያም የሰራችው ቅድስት ድንግል ማርያም የሰራችው በመውለዷ የማማለዱን ስራ ሰርተዋለች። ስለዚህ ዓለም የሚድነው የእሷ መውለድ ነው እየተባለ ማን ያለው? ይኸው እዚህ ጋር ዲያቆን ሲል ታረሙት። ከየት አመጣው? ስለዚህ የታረመ ነገር እኮ መረጃ ብለህ ማምጣት የለብህም። የታረመ አይደለም ማለት ነው። ስለዚህ አንተ አሁን የምትለኝ ቆይ ስለ ሌላ አይነት ምልጃ ነው ያልከኝ አይደለ? አሁን በማርያም ስለ ምልጃ ልንገርህ ነገርከኝ ጊዜ ስለ ቤዛ ነው የነገርኩህ። ስለ ቤዛ ነው የነገርኩህ። ስለ ምልጃ አልነገርኩም። ስለ ምልጃ ልንገርህ
እሺ ስለ ምልጃ ስነግርህ መጽሐፍ ቅዱስ ማልዱ ሲለን መጽሐፍ ቅዱስ ምልጃ ሲያቀርብልን ቅድም እያነበብክ ነበርና በደንብ አድርጌ ላንብብልህ። አሁን ላይ ኦኬ እንደዚህ ይላል ስለ ምልጃ ላንብብልህ። ሁለት ጥቅስ አነብልሃለሁ። አንደኛው እንደዚህ ይላል እንግዲህ እግዚአብሔርን በመምሰልና በጭምትነት ዛሬ በደንብ ነው ማስተምርህ። እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ስማኝ እዚህ ጋር ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ስለ ነገሥታት ሁሉ ስለ መኳንንት ሁሉ እንዲደረጉ ከሁሉ እመክራለሁ ይላል ጳውሎስ። ምልጃን አድርጉ፣ ጸሎትን አድርጉ፣ ልመናን አድርጉ እያለ እመክራለሁ ይላል። ስለዚህ ለእኛ ምን ተሰጥቶናል? ምልጃ ተሰጥቶናል፣ ጸሎት ተሰጥቶናል፣ ልመና ተሰጥቶናል። በተዘዋዋሪ የድንግል ማርያም ምልጃ አየህ፣ ለእኛ እንደዚህ ተሰጥቶን ድንግል ማርያም እግዚአብሔርን ወልዳው ኢየሱስ ክርስቶስን ወልዳው እንዴት ነው ልትማልደን የማትችለው? አንድ ሌላኛው ደግሞ ልግባልህ። ሌላኛው ደግሞ ብሮስቲ ልግባልሽ። እሺ እንደዚህ ይላል። ሌላኛው ምልጃ እንደዚህ ይላል። የሰው ልጆች ምልጃ ማለት ነው። እንደዚህ ይላል። በዚህ በቆሮንቶስ ላይ ነው ያለው ቃሉ። እንደዚህ ይላል እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር፣ በእኛም የማስታረቅ ቃል አኖረ። በእኛ የማስታረቅ ቃል አኖረ። ከዛስ ይሄ የማስታረቅ ቃል ምን እንደሆነ ንገርክ። እንግዲህ እግዚአብሔር በእኛ እየሰማኝ ነው። እግዚአብሔር በእኛ እንደሚማልድ ጥቅሱ ምንድነው? አዲስ ነበር። እሺ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 19 ጀምሮ አንብብ አባቴ። ዛሬ ሽክፍ ነው ማድረግ። ኦርቶዶክሳዊ ትምህርት እንደዚህ ነው። አየህ በደንብ ስሙልኝ። እዚህ ጋር ቁጥር 19 ነው ያልከው። ቁጥር 19 እስከ 21 ተባረክልኝ። እዚህ ጋር በደንብ ስማ፣ እንዳታቋርጠኝ ላነበው። እኔ ካልኩት በኋላ ትጨቃጨቀኛል። አልጨረስኩም እኮ ያለውን ጥቅሱ ስጠኝ ነው። ኦኬ እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ኦኬ የሰው ልጆች ምልጃ እንዲሁ የጻድቃን የሰማዕታት ምልጃ፣ የድንግል ማርያም ምልጃ የምን ምልጃ ነው? የልመና የሆነ ምልጃ ነው። ልመና ነው የሚያቀርቡት በእግዚአብሔር ፊት። የማዳን የሆነ ምልጃ አይደለም፣ የልመና የሆነ ምልጃ ነው የሚያቀርቡት። የክርስቶስ ኢየሱስ አንድ ጊዜ በመስቀል ላይ የሰራው አንድ ጊዜ የዛሬ 2020 ዓመት አንድ ጊዜ የሰራው ስራ ገባ ለዘላለም የሚሆን ምልጃ ነው። ይሄ ምልጃ የምን ምልጃ ነው? የማስታረቅ ምልጃ ነው። የክርስቶስ ምልጃ የማስታረቅ ምልጃ ነው። የድንግል ማርያም ምልጃ ግን የልመና የሆነ ከልጇ ጋር ምን የሚል የማስታረቅ የሆነ ምልጃ ነው። ጨርሻለሁ። ጥያቄ አለ? ተባረክልኝ። ስለዚህ እሱ የተነተነውና መጽሐፍ ቅዱስ የሚለው ምንድን ነው በሚለው እንሄዳለን። ምን ይላል እዚህ ጋር እንደሚናገረው 19ን ነው የሚናገረው። ሁለተኛው ቆሮንቶስ ምዕራፍ 5 ቁጥር 19 ምን ይላል እዚህ ጋር? እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር፣ በእኛም የማስታረቅ ቃል አኖረ ይላል። እግዚአብሔር ነው የሚለው። ከዛ ቃል የሚል አለ። ቃል ማን ነው? ቃል ማለት ወልድ፣ ወልድ ማለት ደግሞ ኢየሱስ ክርስቶስ። የማስታረቅ ቃል አኖረ። የማስታረቅ ቃል አኖረ ማለት ትችላለህ? የኔ ተራ መስሎኝ የተሳሳተ ማድረግ ትችላለህ? የተሳሳተ ሚውት አድርገህ መሳቅ ምን ማለት ትችላለህ? አይዞ ጎበዝ ልጅ። ስለዚህ ምንድን ነው የሚለው?
ቃል በቃል የሚለው እግዚአብሔር በክርስቶስ ሁሉ ዓለሙን ከራሱ ጋር ያስታርቅ ነበር እና በደላቸውን አይቆጥርባቸውም ነበር። በክርስቶስ ነው የሚለው አይቆጥርባቸው። በእኛም የማስታረቅ ቃል አኖረ። ቃል ማን ነው? እዚህ ጋር ኢየሱስ ክርስቶስ ነው፣ ወልድ ነው። እኛ ውስጥ ያኖረው ኢየሱስ ክርስቶስን ነው። ቃልን ያስቀመጠልን በዛ ነው እኛ ከእግዚአብሔር ጋር የምንታረቀው። ይህንን እሱ እንደፈለገው አድርጎ ሸምድዶ ያወራና ለምን መሰላችሁ ይህን የሚያደርገው? ሌሎችን ሰዎች እንዳማለድ ማማለድ። አሁን ስንነጋገር ሰው ለሰው ጸልዮ ማማለድ እንላለን። እግዚአብሔር ታረቀው፣ እግዚአብሔር ይቅር በለው ተብሎ ሰው ለሰው ይጸልያል። በምድር ላይ እስካለን ድረስ ሰዎች ለሰዎች ጸልየው ምን ያደርጋሉ? ብዙ ተአምራትን ሰርተዋል። ፈውሰዋልም፣ አስታርቀዋልም። እነ እንትና ሰርተውት የለ እንዴ? እነ ጳውሎስ እኮ ሰርተዋል። እስር ቤት ሆነው ሲጠየቁ ምን ማድረግ አለብኝ ለመዳን ሲለው በኢየሱስ ክርስቶስ እመን ያለው ለመዳን እኛ የምንፈልገው በዚህ እኔ የምቀበለውን እኮ መናገር በየት በኩል ላውራ? እኔ የማልቀበለውን እኮ ላያቸው አይደል? እኔ የማልቀበለውን መናገር ያለብህ። በፈለግኩት ላውራ። ሚውት አድርግና ስማ። ሌላ ውስጥ ነው የገባኸው እኮ ሌላ ውስጥ እኮ ነው የገባኸው። በፈለግከው ነገር አውራ አንተ። እኔ ግን ማውራት እንደማልችል ዮኒ፣ ስለ ድንግል ማርያም ምልጃ እስካወራን ድረስ እኔ መቼ ነው የማወራው? እኔ መቼ ነው እስካሁን ቀኑን ሙሉ ታወራለህ? ሌላ ውስጥ አትግባ። ሌላ ውስጥ አትግባ። በየት በኩል ላውራ? የት ነው የምታስወራው? በየት በኩል ልተንፍስ? ሙሉን ያወራል። አይታችኋል እንግዲህ መተንፈስ አይቻልም። እንዴት ብላችሁ ነው ከእንደዚህ አይነት ሰዎች ጋር ስለ እምነት የምታወሩት? በእውነት በጣም ያሳዝናልም ያሳፍራልም። እኔ አዳምጣለሁ ሚውት አድርጌ፣ አንተ አትችልም። ስለ መዳን ነው እዚህ ጋር እያወራን ያለ ነው። መዳን ምልጃ፣ እኔ የምድንበት ምልጃን ነው የምፈልገው። ቅራቅንቦ ምልጃ አልፈልግም። የምድንበት ቅራቅንቦ ምልጃ አልፈልገውም። አሮን ኒድ የምፈልገው የውላል ይሄኛው ቃል ቅራቅንቦ አስተካክለ ንግግርን አስተካክለ እንደፈለክ በዳን ኖ አልሰማም። ለምን መሰለህ? ይሄኛው ቃል ቅራቅንቦ ነው። ቅራቅንቦ ሌላ ምልጃ አልፈልግም። ይኸውልህ አንደኛ ነገር ሌላ ምልጃ አልፈልግም። አይ ችግሩ ኖ አልቻልክማ። አሁን እኮ አትችልም እንጂ አንተ በችልማ ታዳምጣለህ። እሺ መልስልኛ። መቼ አስወርተኝ ልመልስ? አንድ ቃል መተንፈስ አይቻልም። ቆይ ማዱ እያለ ነው። ይህን ምልጃ አልፈልግም እያልክ ነው። አሁንም እላለሁ ቅራቅንቦ ነው። መጽሐፍ ቅዱስ የሚለውን አትቀበልም? እንደፈለግክ መጮህ ትችላለህ። መጽሐፍ ቅዱስ የሚለውን አትቀበልም? ምልጃ የምንፈልገው ለመዳን ነው አይደል? አንተ መጽሐፍ ቅዱስ ያለውን አትቀበልም ወይ? ይህን ብቻ መልስ። መጽሐፍ ቅዱስ ያለውን አትቀበልም? አሁንም እኔ ሳውራ ትለፈልፍማል። እዚጋው ከፈለግ አሁንም እየነገርኩ ያለሁትኝ አንደኛ ጢሞቴዎስ ምዕራፍ ሁለት ከቁጥር 1 ጀምሮ ስለ ሰው ልጆች ምልጃ ጸሎትና ልመና አመጣሁልህ። ቅራቅንቦ ነው አልክ። ይህንን ቅራቅንቦ ነው አልክ። አንድ ሁለተኛ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 5-20 ላይ አመጣሁልህ። ይህንን ቅራቅንቦ ነው አልክ። ስለዚህ አንተ መጽሐፍ ቅዱስ አማኝ አይደለህም ማለት ነው። ጨርሻለሁ። ጨርሶ ከ30 ሰከንድ በኋላ እንደሚያወራ ስሙልኝ። እዚህ ጋር እኔ እያልኩ ያለሁት ምልጃ ስለ መዳን ነው። አንዱ ያማልደኛል ካሉ የሚያድነኝን ነው የምፈልገው። የሚያድነኝን የምድንበት ምልጃ ደግሞ የተሰጠኝ ክርስቶስ። የሌላው ምልጃ ለሰማያዊ ሕይወት ምንም አይጠቅመኝ። እዚሁ ጸልዮ ኃጢአቴ ይቅር ሊያስብለኝ ይችላል። እዚሁ ጸልዮልኝ ኃጢአት ይቅር ሊያስብል ይችላል። እኔ ለአንድ ሰው መጸለይ፣ እሱ ለእኔ መጸለይ ይችላል። ከዛ ውጭ የሚያደርገው ነገር ምንም ነገር የለም። ከዛ ውጭ ምንም ነገር ማድረግ አይችልም። ቤዛነት እንደተሰጠ መጽሐፍ ቅዱስ እንደሚነግረን ቤዛነት በደም የተሰጠ እንደሆነ መጽሐፍ ቅዱስ ይናገራል። አይናገርም? ቤዛነት በክርስቶስ ኢየሱስ የተሰጠን በደም ነው። በድንግል ማርያም የተሰጠን ደግሞ በመውለድ ነው። ጨርሰናል እኮ ደግማ አታብራ። አሁን ስለ ምልጃ ነው የምናወራው። ስለ ምልጃ ስናወራ ስለ ሰው ልጆች ምልጃ እያወራን ነው። ስለዚህ በደም የሚሰጥ ምልጃ ጥሩ። በደም የተሰጠን ምልጃ ዘላለማዊ ሕይወት ይሰጠናል። ሌላ በመወለድ የሚሰጠን ምልጃ ስለወለደች ብቻ ማመኔ መንግስተ ሰማያት ሊያስገባኝ አይችልም።
ደዜ ኢየሱስ መወለዱን አታምነው? መወለዱን ማናምናለን? ማመን ብቻ አመንኩኝ። ሌሎችም ያምናሉ። አንደኛ ዮሐንስ ምዕራፍ 4 ላይ ሙስሊም ያምናል። ዳነ አዳምጠኛ ኢየሱስ በስጋ እንደመጣ የማያምን ከሰይጣን ነው ብሎ ይናገራል። ሙስሊም ያምናል አልኩህ እኮ። ከማርያም መወለዱ ሙስሊም ጋር ብትሄድ ያምናል። ሙስሊም ጋር ብትሄድ ያምናል። የኛ ኢየሱስና የሙስሊም ኢሳ አንድ አይደለም። አያችሁ 30 ሰከንድ አያስወራኝ የምለው በምክንያት የኛ ኢየሱስ ክርስቶስ 30 ሰከንድ አያስወራኝም ስላችሁ በምክንያት የኛ ኢየሱስና የሙስሊሙ ማን ነው ኢሳ አንድ አይደለም፣ ይለያያል። አንድ አይደለም፣ ይለያያል። እንግዲህ ሙስሊሞቹ ኢየሱስ ይላሉ። አይሁዶቹ ጁሾቹ በአሁኑ ሰዓት ከማርያም እንደተወለደ ኢየሱስ ክርስቶስ ያምናሉ። ከማርያም እነሱ የማያምኑት የእግዚአብሔር ልጅ መሆኑን ነው። የእግዚአብሔር ልጅ መሆኑን አያምኑ። ከማርያም መወለዱን ግን በደንብ ያምናሉ። ሌሎቹንም ምድር ላይ ያሉ ሃይማኖቶች ብታመጡ የማርያም ጉዳይ አስጨንቋቸዋል። የእኛ ኢየሱስ ጌታ ነው። 30 ሰከንድ አይሰራም። እዚህ ቤት ከ30 ሰከንድ ውጭ ማውራት አይቻልም። የእኛ ኢየሱስ ጌታ ነው። የሙስሊሙ ኢሳ ጌታ ነው። መልስልኛ ጌታ ነው። አንድ ነው ለምን ትላለህ? አንድ አይደለም። በማርያም የሚከራከር የለም አልኩ። የእኛ ኢየሱስ ጌታ ነው። የሙስሊሙ ኢየሱስ ጌታ ነው። አይ በመጮህ የሚሆን አይደለም። አባቴ አይዞህ ነው ወይ ነው እኮ የምልህ ነው። ከማርያም መወለዱን ያምናሉ አያምኑም ነው የኔ ጥያቄ። እኛ የእነሱን ማርያም አናቃትም እኮ። እሺ የጁሾች ያምናሉ ከማርያም መወለዱ። ኢየሱስ ክርስቶስ ጭራሽ አልተወለደም ነው የሚሉት። ጭራሽ ከማርያም የተወለደ ተረጋጋ። ከማርያም የተወለደ ኢየሱስ እንዳለ፣ የዮሴፍ ልጅ ኢየሱስ እንዳለ ያምናሉ። ይኸውልህ ኢየሱስ የኛ ምንለው ኢየሱስ አልተወለደም ይላሉ። አሁንም አልተወለደም ነው የሚሉት። ስማኝ በጌታ በኢየሱስ ጠይቃቸው። አይወል እነ አጠገብ ያሉት እነ ኤርሚያስን ጠይቅ። ኢየሱስ ክርስቶስ ባይውላቸው ማንንም አልጠይቅም። እኔ እኮ የማነብ ሰው ነኝ። በሰው በመጠየቅ አይደለም። I can Google, I can find out. I'm not like you, brother. I can Google and find out what's going on. አነባለሁ ጉግል አድርጌ አነባለሁ። ገብቶሃል? ስለዚህ ሰው መጠየቅ አይገባኝም። በቃ አይሁዶች ግን ከዮሴፍና ቆይ ልጠይቅ፣ አይሁዶች ከዮሴፍና ከማርያም የተወለደ ኢየሱስ አለ ወይስ የለም? አይሁዶች ከዮሴፍና ከማርያም የተወለደው እግዚአብሔር ለአይሁዶች ነፃነት የሚልከው ኢየሱስ ክርስቶስ ነው ብለው አያምኑም። ትክክል። ግን እንደምልህ አሁን ከማርያም የተወለደ ኢየሱስ እንዳለ ግን ያውቃሉ። ይኸውልህ ከማርያም የተወለደው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለው አያምኑም። ግን ከማርያም ይኸውልህ ሙስሊሞቹ ከእነሱ ጋር አንድ አይደለም። ሙስሊምም ይላል አልኩ። በማርያም ጉዳይ የሚጨቃጨቅ አንድ ሰው የለም። ከሙስሊም ጋር አንድ አይደለንም፣ ከአይሁዶች ጋር አንድ አይደለንም። እንለያያለን። እኛ ክርስቲያኖች እንለያያለን። ኢየሱስ ስለዚህ አሁን የምነግርህ ቆይ እኔ በማርያም ምልጃ ባላምን መንግስተ ሰማያት ገባለሁ ወይስ አልገባም? ቴንኪው። የድንግል ማርያም ምልጃ የልመና የሆነ የጸሎት የሆነ ምልጃ ነው። የድንግል ማርያም ምልጃን አንተ ኦርቶዶክሳዊ ሆነ ትማራለህ። እስከምትማር ድረስ ምልጃዋን አልቀበልም ብትል እስከምትማር ድረስ መቃወም አችልም። ማርያም አታማልድም ብለህ መቃወም አችልም። ግን የድንግል ማርያም ምልጃ እስከሚገባ ድረስ ሊቃውንት ያስተምረዋል፣ አስተማሪዎች ያስተምረዋል። ሲገባ ትረዳለህ። አልገባህምና የዘላለም ሕይወት የለም አትባል። ግን እስኪገባ ድረስ ትረዳለህ። ከዛ ውጭ ግን መቃወም አችልም። ማርያም አታማልድም ብለህ መቃወም አችልም። መልካም። እሺ፣ እዚሁ ጋር በተያያዘ እኔ ቀጥታ ወደ ክርስቶስ ብጸልይ ጸሎቴ ይሰማል አይሰማም? ማርያምን ሌላ ቅዱሳንን ሳላስገባ ማንም ሳይገቡ ወደ እግዚአብሔር አምላክ ወደ ክርስቶስ ጸለይኩ። ጸሎቴ ይሰማል ወይስ አይሰማም? ቴንኪው። ይሄ ማለት ምንም እያልከኝ እንደሆነ ታውቃለህ። የአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 እና የአንደኛ ቆሮንቶስ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ጥቅስ አያስፈልገኝም እያልክ ነው። ሌላም ልጨምርልህ።
ሌላም ሲጨመርልህ የያዕቆብ መልእክት ምዕራፍ 5 አንተ ምን ትላለህ? እኔ የማወራው ኦርቶዶክሳዊ ስለሆንኩ የማወራው በጥቅስ ነው። የያዕቆብ መልእክት ምዕራፍ 5 ቁጥር 14 ኦርቶዶክስ ነው በጥቅስ የሚያወራው አያስፈልገኝም እያልኩ ምን አልከኝ? ሆይ ምንድን ያልከኝ? ኦርቶዶክሳዊ ነው በጥቅስ የሚያወራው። አሁንም ባለማህተብ እኮ በጥቅስ የማወራ ባለማህተብ ከሆነማ በጥቅስ ካወራንማ የክርስቶስን ቤዛነት መጽሐፍ ቅዱስ ላይ በደንብ ተደርጎ ተጽፏል። እንቀበላለን። አንተ የምትለው ገባኝ እኮ ለእኔ ልታስረዳ የምትፈልገው የማርያም ቤዛነት ይለያል አልከኝ። ዮኒ እኔ እናንተ አሁን ጨርሰናል። እኔ አሁን አንተ ደግሞ ልጠይቀህ ኖ በምን ጠይቅ። ቴንኪው ስጠይቀህ ኢየሱስ ክርስቶስ አሁን በዚህ ሰዓት አማላጅ ነው? ማንን ነው የሚያማልደው? ለሰው ልጆች መስሎኝ። ለማን ሊያማልድ? የሰው ልጆችን ከማን ጋር? ከአምላኩ ጋር ነው፣ ከእግዚአብሔር ጋር። እሺ፣ ከእግዚአብሔር ጋር ምን እየሆነ ነው የሚያማልደው? ምን እየሆነ? አንዴ መስቀሉ ላይ በሰራው ስራ ዘላለማዊ ምልጃን ይሰጣል። ዘላለማዊ ስንት ጊዜ? አንዴ። ስንት ጊዜ? ስለዚህ አንድ ጊዜ ማለት አሁንም እየማልድ አይደለም ማለት ነው። ስለዚህ አንድ ጊዜ ማለት አሁንም እየማልድ አይደለም ማለት ነው። እንዴት? ለእኛ ነው። አንድ ጊዜ ብለሃል። ለምን መሰለህ? አንድ ጊዜ ብለሃል አልከኛ። ልመል። ኦኬ፣ አውራና ስትጨርስ መልሳለሁ። ቴንኪው። አንድ ጊዜ ካልክ ኢየሱስ ክርስቶስ አንድ ጊዜ ካልክ አሁንም እየማለደ አይደለም እያልከኝ ነው። አንድ ጊዜ ብለኸኛል። አሁን አንድ ጊዜ ብለኸኛል። አንድ ጊዜ ካልከኝ የአንድ ጊዜ ለዘላለም ነው የሚሆነው ብለሃል። ኦኬ፣ አንድ ጊዜ ለዘላለም ነው የሚሆነው ካልክ አሁን ኢየሱስ እየማለደ አይደለም፣ ምልጃውን አንድ ጊዜ ሰርቶ ጨርሶታል ማለት ነው። በአንተ አካዋን ጨርሷል፣ ምልጃን ጨርሷል። እኛ እንዳልኩ ነው። አሁን ያንተ ነው። እኔ እንጃ 30 ደቂቃ 30 ሰከንድ ማውራት የምችል ከሆነ እሰየው፣ ካልሆነ ግን አይሆንም። ችግር የለም። ስለዚህ የክርስቶስ ደም ሁልጊዜ ታዲያ የማያማልድ ከሆነ ለምን አይደለም? እኔ ኮመንት እያነበብኩ ኮመንት ለምን ታነባለህ? እኔ የጠየቅኩህ አጭርና ግልጽ ነው። የጠየቅኩህ ምንድን ነው? ኢየሱስ አሁን ነው። ለምን ማበር ትችላለህ? እኔ ግን ማውራት ካልቻልኩ እወጣለሁ። ኢየሱስ አሁን ያማልዳል። ካቃተ ውጣ፣ ችግር የለውም። አሁን አይደለም ዘላለም ጊዜ ያማልድ። ለዘላለም ነው የተሰጠኝ ኢየሱስ። ስንት ጊዜ? አንዴ የሰራው ይኸውልህ። በቃ ደግሜ እነግርሃለሁ። ለአንተ አልዋጥ ቢል አንዴ መስቀል ላይ የተሰቀለው ለእኔ ዘላለም ጊዜ ደሙ ትኩስ ነው። ዘላለም ጊዜ ያማልደኛል፣ ያስጠብቀኛል፣ ይቅርታ ያድነኛል። አንድ ጊዜ የሰራው በመስቀል ላይ አንድ ጊዜ የሰራው ለዘላለም የሚያማልድ ከሆነ ያ አንድ ጊዜ የሰራው ለዘላለም የሚያማልዳቸው ያልዳኑትን ነው የዳኑትን ነው? እሺ እንትን ትላለህ፣ ታስወራለህ ወይስ እኮ መልስልኝ። ችግር መልስልኝ አንተ ብቻ። አሁንም ደግሜ እነግርሃለሁ፣ የክርስቶስ ደም አሁንም ትኩስ ነው። ሁሉንም መጽሐፍ ቅዱስ ሲናገር ሁሉንም የሚያማልድ ነው፣ ሁሉንም የሚያድን ነው። ሁልጊዜ ደሙ ትኩስ ነው። አንዴ ሞቶ ለዘላለም። ታዲያ ለምንድን ነው አንተ አስሬ ቁርባን የምታስቀርቡት? ለምን ጊዜ ታስቆርባል? እሱ ሌላ ነው። ስለ ሚስጥረ ቁርባን ሳይሆን ያወራሁትኝ ስለ ኢየሱስ አማላጅነት ነው ያወራሁት። ስለዚህ ዮናስ ሰዎች ሲጠይቁት ኢየሱስ አሁን እየማለደ አይደለም ብሎ የሚያምን ነው። ኢየሱስ የሚማልደው አንድ ጊዜ በመስቀል ላይ የሰራው ለዘላለም ብለህ ነው የምታምነው። ይሄ ደግሞ ኦርቶዶክሳዊ የሆነ ትምህርት ነው። ጴንጤዎች እንደዚህ አያምኑም። ጴንጤዎች በደንብ አድርገው በዚህ ነው የሚያምኑት። አያምኑም። ጴንጤዎች ጭራሽ ማለት ነው ጭራሽ ጴንጤዎች አሁን አስሬ እየመጣ እንዲሞትልህ ነበር የፈለገው። አስሬ እየመጣ እንዲሞት ነበር የፈለግከው። አልገባኝም። ጴንጤዎች እንደዛ ነው የሚያስቡት። እኛ ኦርቶዶክሳውያን ግን አንድ ጊዜ በመስቀል ላይ የሰራው ስራ ለዘላለም የሚሆን ነው እንጂ ኢየሱስ አሁን ላይ በፍርድ ነው፣ ፈራጅ ነው ኢየሱስ። አሁን እኛ ፈራጅ ነው ስንለው አማላጅ ስላልሆነ ነው።
ቀን በቀን ፈራጅ ነው ኢየሱስ። ቀን በቀን ግን አማላጅ አይደለም። አዎ ቀን በቀን ሊፈርድብህ ነው የሚመጣው። ቀን በቀን ፈራጅ ነው ኢየሱስ። በአሁን ሰዓት ላይ በፍርድ ላይ ያለ ነው ኢየሱስ። ፈራጅ ነው መጽሐፍ ቅዱስ ስለሚል ማለት ነው። አይልም ሮሜ ላይ ይናገራል። ፈራጅ ነው ኢየሱስ። አንብበው። ቃል ልስጥ ፈራጅ እንደሆነ ዛሬ እንደገና ትመለሳለህ። ችግር አንተ ስለማታሰራው ወደፊት ለአንተ የሚጠቅመን ነው የምነግርህ። ሶሻል ሚዲያን ጠፍጥፌ የሰራው ሰው ነኝ። ለአንተ የሚጠቅመን ልንገርህ። ሰው ሲያወራ ብታዳምጥ፣ ምናልባት ምስቴክ ብሰራ አንተ ያንን ይዘህ ልታወራ ትችላለህ። አንተ ግን አታስወራም ጨርሶ። ሰው ያላዳመጥከውን ካወራ ልትግባባ አትችልም ከሰዎች ጋር። ማዳመጥ ገባኝ። ሌላው ስለምትገባ ርዕስ ስለ ሽፍት ስለምታደርግ እኮ ለዛ አንተ ነህ በብዛት ሽፍት ያደርግ ዮሐንስ ይኸውልህ ከእንትን ጀምሮ ሮሜ 8:33 ጀምሮ አልብልሃለሁ የሚለውን የት ነው? ምንድን ነው የምታወራው? አሁን ምንድን ነው ያልኩህ? ስለ ምልጃና ስለ መፍረድ ነው ያወራው አይደለም። ስለ ፈራጅ ነው ብዬ ጥቅስ ስጠኝ አልኩህ። አሁን እኮ ጥቅስ ስጠኝ አልኩህ አልከኝ እኮ ጥቅስ ስጠኝ አልከኝ። ጥቅስ ስጠኝ አልከኝ። መቼ አልኩህ? አሁን ፈራጅ ነው ኢየሱስ። አሁን ፈራጅ ነው ስል ጥቅስ ስጠኝ አልከኝ። እኔ ደግሞ አልኩህ እኔ አማላጅም ፈራጅም እንደሆነ እነግርሃለሁ አልኩህ። እኔ ነኝ ያልኩህ። ችግር አማላጅም ምንም እንደሆነ አማላጅም ፈራጅም አማላጅነቱ መቼ ተሆነ ነው? መቼ የሆነ ነው አማላጅነቱ? አንድ ጊዜ ይኸው ላንቧ እኔ እናንተ ስላልነው ሳይሆን መጽሐፍ ቅዱስ በሚለው አይሻልም? አንብበው፣ ችግር የለው። ሮሜ 8:33 ጀምሬ ላንበ የሞተውም ይላል ሞቷል እያለ ነው የሞተው የሞተውም ይልቁንም ከሙታን የተነሳው ሞቶ የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ሞቷል ተነስቷል፣ ስለኛ የሚማልደው ስለኛ ሲል ድኗል አልዳንም? ድኗል አልዳንም? ስለኛ ያለው አካል ድኗል አልዳንም? የሞተውም ይልቁንም ከሙታን በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ሞቷል። ስለኛ ሲል ስለኛ ብሎ ክርስቲያኖች ነው ጳውሎስ። ስለዚህ ለዳኑት ነው ማለት ነው። ለዳኑት ለዳኑት ነው። ስለኛ ሲል ለዳኑት ነው። ለዳኑት ሁልጊዜ ያማልዳል። ለዳኑት ነው። ቀጥል። ላልዳኑትስ እኮ ያልነግርህም አንተ ነው እንጂ መመለስ ያለ አንተ ነው እንጂ እያወራለሁ። እኔማ መጽሐፍ ቅዱስ የሚለውን ነገርኩህ። አሁን አንተ አመጣ ሮሜ 8:34 አመጣ። ስለኛ የሚማልደው አልክ። ስለኛ የሚለው ደግሞ ከ33 ልጀምርልህ። ቆይ እሺ፣ ችግር የለውም። ከ33ም ጀምር። ዋናው ኢየሱስ ይማልዳል የሚል ነው ያመጣው። ይማልዳል የሚል ስታመጣ ስለማን ነው? ስለኛ አልክ። እኛ የምትለው ቃል ደግሞ ምን ያሉ ናቸው አልኩ? የዳኑ ናቸው አልኩ አይደል? የዳኑ ናቸው። አንተ ነህ ያልከው። እሺ፣ ስለኛ ሲል ማን ናቸው? you said it, I didn't say that. you did. okay, it's okay. ስለኛ ሲል ማን ናቸው? እሺ ልበል ግን ስለኛ ያለው ማን ነው? ስለኛ ያለው ስለኛ የሚማልድ ያለው የዳነ ነው ያልዳነ ነው? እንግዲህ በጣም ጥሩ ጥያቄ ነው። መጀመሪያ ሲናገር ከመጀመሪያው ከሄድን ለዓለም ሁሉ እንደመጣ ክርስቶስ ይናገራል። ለዓለም ሁሉ እንደመጣ ይናገራል። ለዓለም ሁሉ ነው፣ ለዳኑት ብቻ አይደለም። ለዳኑትማ ለምን ይመጣል? ለምን ይመጣል? ክርስቶስ ለዳነ ለምን ይመጣል? የመጣው ራሱ ሲናገር ለኃጢያን እንጂ ለጻድቃን አይደለም ነው የሚለው መጽሐፍ ቅዱስ ሲናገር። ክርስቶስ የመጣው ለኃጢያን እንጂ ለዳኑት አይደለም። የመጣው ላልዳኑት፣ ላልዳን ነው። ለእኛ ነው የመጣው፣ ላልዳን ነው። ተባረክ። ስለዚህ ወደ ገደለው ስንሄድ በጣም ጥሩ። እኔምም ነው የዳኑት ኃጢአት ይሰራሉ አይሰሩም? የዳኑት ኖ ለዓለም ብለኛላ። የዳኑት ኃጢአት ይሰራሉ አይሰሩም? ኃጢአት ታዲያ ምልጃው እሱ አይደለ እንዴ? ቴንኪው። ላልዳኑት ኢየሱስ ምናቸው ነው? ላልዳኑት ለኢየሱስ ላልዳኑት ምናቸው ሊሆን ይችላል? አንተ ራሱ እኮ ግራ የምታጋባ ሰው ነው። በኢየሱስ ያመነ
ይድናል፣ ያላመነ ይፈረድበታል እያለ መጽሐፍ ቅዱስ እየተናገረ የህፃን ልጅ ጭውቴ ተጫወታል። የዳኑት ምን ይላል? ያመኑት በክርስቶስ ሁለት ነገር አለ አባቢ፣ ሁለት ነገር አለ። ያልዳኑት ይፈረድባቸዋል ይላል መጽሐፍ ቅዱስ ይላል ወይስ አይልም? ይፈረድባቸዋል አይደለም እንዴ? ልክ ነህ። ግን ማለት ነው የኢየሱስ ክርስቶስ ምልጃ ለዳነውና ላልዳነው ልዩነትን እየሰጠኝ ነው። ለዳነው አልክ፣ ለዳነው ይማልድልናል አልክ። ያመነው ነው የሚለው ላመነው ምን ይሆናል? በክርስቶስ ያመነው ይድናል፣ ያላመነው ይፈረድበታል ይላል መጽሐፍ ቅዱስ። እኔ አይደለም እኮ። አዎ ትክክል ነው። እሱ እኮ ስለ ፍርድ አለ፣ ስለ ምልጃ አያወራም። እሱ ስለ ምልጃ አያወራም። ስለ ማመንና ስለ አለማመን ነው የሚያወራው። ኦኬ፣ እኛ ኢየሱስ ክርስቶስ አንድ ጊዜ በመስቀል ላይ ቤዛ ሆኖ ያስታረቀን ምልጃ ለዘላለም አንድ ጊዜ የሚፈጸም ነው። ያ ምልጃ ደግሞ ምን ላሉት ነው? ላላመኑት ነው። ላላመኑት ገባ? ላላመኑት አማላጅ ሆኖ ቤዛ ሆኖ አስታራቂ ሆኖ አንድ ጊዜ ፈጽሞ ለዘላለም ይሆናል። አሁን ላይ ያ ጊዜ የፈጸመውን አሁን ላይ እንደዛ ሆኖ ድጋሚ መስቀል ላይ ለማንም አይሰቀልም። ማን ተሰቀሉ ይላል እንዴ? እና ምን አደረገ ታዲያ? ደጋግሞ ተሰቀለ ይላል። ፓፓ ስማኛ፣ አሁን ምን እያደረገ ነው ኢየሱስ? አሁን ምን እያደረገ ነው? እየፈረደ ነው። ፍርድ ላይ ነው። ፈራጅ ነው ኢየሱስ። አየህ፣ የኩነኔ ፍርድ ሳይሆን የሚፈርደው የምን ፍርድ ነው? የጽድቅ የሆነ ፍርድ ነው የሚፈርደው። ለማንኛውም ዮኒ ፓፓ ተራይ ደርሷል። ቀጣይ እንደዚህ አይነት ንግግሮችን እናደርጋለን። አይመችሽም ብራዘር? አልተመችሽም? ይመቸኛል። እኔ የኔን ቃል ሳትሰማ ለምን ላጥ ትላለህ? ችግር የለውም። አንተ ተናገርና እንጨርሳለን። በቃ ምንድን ነው የሚለው የእግዚአብሔር ቃል? የሮሜ ሰዎች ምዕራፍ 8 ከቁጥር 33 ጀምር። እግዚአብሔር የመረጣቸውን ማን ይከሳቸዋል? እግዚአብሔር የመረጠው ነው፣ የሚከሰው የለም። የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? የሚያጸድቅ እግዚአብሔር። ያጸደቀው ደግሞ አንድያ ልጁን ክርስቶስ ኢየሱስን ነው። ከዛ የሞተውም ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ስለዚህ ክርስቶስ ኢየሱስ ምን ያደርጋል? ከሙታን የተነሳው ሞቷል፣ ከሙታን ተነስቷል፣ ስለኛ ሁልጊዜ ይማልዳል። አንዴ ነው የሞተው፣ ከሙታን ተነስቷል። ሁልጊዜ ክርስቶስ ይማልደናል። ሁልጊዜ ስለኛ ኃጢአት እሱ ነው። ስለኛ ኃጢአት እኔ ለክርስቶስ ነው የምነግረው። ስለ እኔ ሌት ተሌት ለምሰራው ኃጢአት፣ ሌት ተሌት ለምሰራው ነገር ክርስቶስ ለሱ ነው የዕለታዊ ማለት። ሁልጊዜ እንደማለደኝ ነው፣ ሁልጊዜ እንዳስታረቀኝ። መቼ? አንዴ ይኸው ከሙታን ተነስቶ ባደረገው አንዴ አድርጎታል። ይህን ነው። ሁለተኛ ደግሞ ወደ ዕብራውያን ልወስዳችሁ እችላለሁ። ዕብራውያን ምዕራፍ 9 ቁጥር 27 ላይ ስትመጣ ቃል በቃል ይናገራል። እኔ ሁልጊዜ የምላት ጥቅስ ነው፣ በጣም ስለምወደው ይህን ጥቅስ። ምን ይል መሰለ? ቁጥር 27 ላይ ምን ይላል? ለሰዎችም አንድ ጊዜ መሞት፣ ከእርሱ በኋላም ፍርድ። ሳንሞት ፍርድ አልተመደበብንም። አንተ የምትለው ሞታቸዋል። አልሞትንም። ስንሞት ነው ፍርድ። ካልሞትን ፍርድ የለም። ከሞትን በኋላ ነው ለፍርድ የምንሆነው። ሳንሞት የተፈረደብን ማንም የለም። ዘወትር የሚማልደው ክርስቶስ እየማልድልን ወፍ የለም እያልኩ አየህ። ምን ይላል? ለሰዎችም አንድ ጊዜ መሞት፣ ከእርሱ በኋላም ፍርድ። ስንሞት ወደ ፍርድ እንሄዳለን። ሳንሞት አይደለም ወደ ፍርድ የምንሄደው። ከዛ እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ይላል ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ይላል የጌታ ቃል። ክብር ለኢየሱስ ነው። ይሄ ነው ዮኒ ፓፓ። ማስታወቂያውን ተናግረን እንደዚህ ማስታወቂያውን እኔ ልናገር። እኔ ምንድን ነው ኦርቶዶክስ በአሰቃቂ ሁኔታ አርሲ ላይ ቤተክርስቲያን ላይ ጭፍጭፍ አድርገው የኦርቶዶክስን ወገኖቻችንን ገለውብናል። ስለዚህ ይሄንን እያንዳንዱ ፍትህ እስኪመጣ ድረስ እኔ ነገ በእንግሊዝኛ ቪዲዮ ሰራለሁ። በእንግሊዝኛ ሰርቼ ለዓለም ይሄን ነገር አስተላልፋለሁ። እጅግ በሚያሳዝንና በሚሰቀጥጥ ሁኔታ የኦርቶዶክስ ወንድሞቻችንን ጨፍጨፈውብናል። ስለዚህ መንግስት ይህንን ነገር አጣርቶ በምን ጉዳይ ለምን እንደሆነ ከምንም ጋር ከፖለቲካ ከምን ያልተገናኘን የኦርቶዶክስ ወንድምናቶችን መጨፍጨፍ እጅግ አረመናዊ ነው።
ስለዚህ ይህንን ነገር መንግስት ፍትህ ሰጥቶ ለመጨረሻ ጊዜ የኦርቶዶክስ ልጆች በእምነታቸው ተመርጠው እንዳይገደሉ መደረግ አለበት እላለሁ። ወንድማችን ደሜ የምትጨምረው ካለ እዚህ ላይ ትጨምራለህ። ቴንክ ዩ ዮኒዬ፣ እናመሰግናለን። በእውነት እኔ መጨመር የምችለው ምንድን ነው፣ እዚህ ጋር እየሰማችሁ አላችሁ፣ ያልሰማችሁ ደግሞ በቤታችሁ በራሳችሁ ቲክታክ ገጻችሁ ላይ አንዳንድ ቪዲዮ አርሲ ላይ የተደረገው ነገር ቪዲዮ አለና አንዳንድ ቪዲዮ በራሳችሁ ፔጅ ላይ ለጥፉልን። በራሳችሁ ፔጅ ላይ ገባችሁ፣ መገደል ይቁም ብላችሁ ኦርቶዶክሳውያንን መግደል ይቁም ብላችሁ በራሳችሁ ፔጅ ላይ ለጥፉልን። ሁለተኛ ነገር ደግሞ የምነግራችሁ ምንድነው፣ በነ ቴዶ ዘሩፋኤል፣ በነ ዲያቆን ዳዊት፣ በነ ዛማኔል የተለቀቀና እነዚህ መሰል ፔጆች ላይ ስለ አርሲው የተለቀቀ ነገር አለ። ስለ አርሲው ያንን ነገር ሼር ኮፒሊንግ አርጉና ቫይራል እንዲወጣ መንግስት ትኩረት አድርጎ እነዚህን ገዳዮች ይዞ አደባባይ ላይ ለፍርድ እንዲያቀርባቸው ይሁን። ይሄ ትልቅ አጀንዳችን ነው፣ ትልቅ አጀንዳችን ነው እና ይህንን በማድረግ ተባበሩ ነው። ዮኒ ወንድሜ ፓፓ ስለነበረ መልካም ጊዜ ይሁንልህ። አደራ እየተደማመጥን ለሌላ ጊዜ አደራ። ምርጥ ፕሮግራም ነው የሚሆነን። እንደዚያ ፕሮግራም ምርጥ ፕሮግራም ይሆነናል። እንማማርን እየተማማርን እኔም መማር እወዳለሁ፣ አንተም መማር ትወዳለህ፣ ሁለታችን። ስለዚህ ያ ነገር ችግር የለውም። ብር ክበል መልካም ጊዜ